ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሄዶ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር አስገዶምና ምሳወር ቀለባቸው ከቴክኒሻናችን ሄኖ ጋር በመሆን እስከ 4 ሰዓት ድረስ አብናችሁን ቆየለን። ትናንትና ምሽት የተደረጉትን የአውሮፓ ሊግ የግማሽ ፍጻሜ ጨዋታ እንደዚሁም በኮንፈረንስ ሊግ የተደረገውን የቼልሲን ጉዳይ እናነሳለን። የፍጻሜ ተፋላሚዎቹ ተለይተዋል። ሪያል ቤቲስ በአንቶኒ አጋዥነት ለፍጻሜ ደርሷል። በኮንፈረንስ ሊግ ይህንን ጉዳይ እንመለከተዋለን። በጥር ዝውውር መስኮት ነበር በውሰት ወደ ስፔን ያቀናው። ይህ ተጫዋች በሪያል ቤቲስ አስደናቂ ጊዜን እያሳለፈ ነው። ይህንን ጉዳይ የምናነሳ ይሆናል። ትናንትና በኦልድ ትራፎርድ ማንቸስተር ዩናይትድ 4-1 አሸንፏል። ቢልባውን ሳን ማሜስ የተደረገውን ጨዋታ 3-0 አሸንፎ እንደነበር ይታወቃል። ትናንትና ደግሞ በኦልድ ትራፎርድ 4-1 አሸንፏል። በድምር ውጤት 7-1 አሸንፎ ነው ወደ ፍጻሜ ማለፉን ያረጋገጠው። ከቶተናም ጋር ጨዋታውን የሚያደርግ ይሆናል። ቶተናምም ትናንትና ቦዶ ግሊምትን አሸንፏል። በፍጻሜው ሁለቱ የእንግሊዝ ቡድኖች ይገናኛሉ። በሊጋቸው 15ና 16ኛ ላይ የሚገኙት ቡድኖች በኤሮፓ ሊግ ፍጻሜ ላይ ደርሰዋል። ይሄ በጣም አስገራሚ ነው። የእንግሊዝ ቡድኖችን የፋይናንስ አቅምም እንደዚሁ የምንመለከትበት ነው። ለፍጻሜ መድረሳቸው እናነሳዋለን። ይህንን ጉዳይ አድማጮቻችን ትናንትና በነበሩት ጨዋታዎች ላይ ደግሞ ያላችሁን ሀሳብ አስተያየት በፌስቡክ ገጻችን ላይ ልታጋሩ እንችላላችሁ። የምንመለከተው ነው የሚሆነው። ከዛ ውጭ ግን ዩቲዩብ ቻናል አለን። ሊንኩን አላዛር አስገዶም ፉትቦል ካፌ ፌስቡክ ፔጅ ላይ እንደዚሁም አላዛር አስገዶም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት የሰራናቸውን ፕሮግራሞች፣ ከዚህ በኋላ የምንሰራቸውን ፕሮግራሞች እንዲሁም ለዩቲዩብ ብለን የምንቀርጻቸውን ፕሮግራሞች ማድመጥ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ ትችላላችሁ። አብራችሁን ስለምትሆኑ ስለምትደግፉን እጅግ ነው የምናመሰግነው። በእነዚህ ጉዳዮችን ቆያለን። እንዴት አደርካለስ? እግዚአብሔር ይመስገን በጣም ደህና ነኝ። እንደምን አደር? እግዚአብሔር ይመስገን። ሁለቱ የእንግሊዝ ቡድኖች በፍጻሜ ይገናኛሉ በኤሮፓ ሊግ። ከሁለት ሳምንት ባነሰ ጊዜ ውስጥ በቢልባኦ በሳን ማሜስ ማንቸስተር ዩናይትድ እና ቶተንሃም ሆትስፐር በዩሮፓ ሊግ ፍጻሜ ይገናኛሉ። ትላንትና ሁለቱም ማንቸስተር ዩናይትድ አትሌቲክ ቢልባኦን፣ ቶተንሃም ደግሞ ቦዶ ግሊምትን ወደ ቦዶ ሄዶ አሸንፈው እንግዲህ ወደ ፍጻሜ ያልፈዋል። በዩሮፓ ሊግ የኦል እንግሊሽ ፋይናል የሚባለው የሁለቱም የእንግሊዝ ቡድኖች የሚያደርጉት የፍጻሜ ጨዋታ ነው። ግን ለሁለቱም ቡድኖች በሚኖረው ትርጉም ምክንያት ሁሌም ያው የፍጻሜ ጨዋታ ነው። ዋጋው በምንም መንገድ ሊያንስ አይችልም። ግን ምሳ እንዳነሳሸው 15ኛና 16ኛ ስፍራ ላይ ያሉ ናቸው። ሁለቱም አሁን 40 ነጥብ ላይ እንኳን አልደረሱ። ፕሪሚየር ሊጉ 3 ነጥብ እየቀረው 40 ነጥብ አልደረሱም። 40 ነጥብ ደግሞ እንደምታውቂው በፕሪሚየር ሊግ ለመቆየት አንድ ቡድን 40 ነጥብ ላይ ከደረሰ ይተርፋል ይባላል። የሰርቫይቫል ነጥብ ተደርጋ ነው የምትታየው 40 ነጥብ ላይ መድረስ። አሁን 3 ጨዋታ እየቀረው ያው እንደምታውቂው በተከታታይ አመታት ወደ ፕሪሚየር ሊግ የሚመጡት ቡድኖች ተመልሰው ይወርዳሉ። ሳውዝሃምፕተን ለምሳሌ እስካሁን ድረስ 11 ነጥብ ነው ያለው። ስለዚህ በዚህ ውድድር ዘመን የረባ ያለ መውረድ ትግል አልተደረገም። ግን እንደው ብርቱ ያለ መውረድ ትግል ቢኖር ኖሮ የሚያሰጋቸው አይነት ቡድኖች ይመስላሉ አሁን ባሉበት ሁኔታ። ምክንያቱም አሰልጣኝ ሩበን አሞሪምም በውድድር ዘመኑ አንደኛው ነጥብ ላይ ሐቁን መጋፈጥ አለብን ማንቸስተር ዩናይትድ ላለ መውረድ ነው በዚህ ውድድር ዘመን በፕሪሚየር ሊግ የሚጫወተው ብሎ ነበር። ያው አንዳንዴ ሐቀኝነት ጥሩ ነው ግን አበዛውም ይላሉ። ቱ ማች ኦነስቲ ይላል አንዳንድ ጊዜ እንደዛ ሲናገር። ግን ዝም ብለሽ የደረጃ ሰንጠረዡን ካየሽ ግን አሰልጣኙ ተሳስቷል ማለት አይቻልም። ለዩናይትድ ደጋፊዎች ያንን ፕሮሰስ ማድረግ በጣም የሚያስቸግር ቢሆንም የዩናይትድ ሊግ ሲዝን መጥፎ ነው። የቶተንሃም ደግሞ የከፋ ነው። ቶተንሃም ከዩናይትድ በአንድ ደረጃ ዝቅ ማለቱ ብቻ ሳይሆን 19 የሊግ ጨዋታ ተሸንፎ ከተጫወታቸው ጨዋታዎች ከግማሽ በላይ የሚሆኑትን የአንጅ ፖስቴኮግሉ ቡድን ተሸንፏል። ዩናይትድ 15 ጨዋታ ተሸንፏል። በድምር 34 የሊግ ጨዋታዎች የተሸነፉ ናቸው። የቻምፒየንስ ሊግ የመጨረሻው ስፍራ አሁን 5ኛው ነው አይደል? አሁን እንኳን 6 ይኖራቸዋል እንግሊዞች። ግን 6ኛው በሊግ ሳይሆን በዩሮፓ ሊግ ድል የሚገኝ ነው። ወይ ዩናይትድ ወይ ስፐርስ ይሄንን ስፍራ ያሳካሉ። አንዳቸው ወደ ቻምፒየንስ ሊግ ይሻገራሉ በሚቀጥለው አመት። ግን ከ5ኛ ከመጨረሻው በፕሪሚየር ሊግ በሊግ የቻምፒየንስ ሊግ ድል ከሚገኝበት ስፍራ በ20 ነጥብ ርቀው ያሉ ናቸው። በተቀሩት ጨዋታዎች 9 ነጥብ እንኳን ቢያገኙ የትኛውም የአውሮፓ ውድድር ላይ አይሳተፉም ሁለቱም ቡድኖች። ስለዚህ ለሁለቱም እንደምንሰማው ቶተንሃም ዋንጫውንም ቢወስድ አንጅ ፖስቴኮግሉ አይቆዩ። ሰሞኑን በእንግሊዝ ብዙሃን መገናኛዎች የበለጠ በሚያወጧቸው ዜናዎችና መረጃዎች ተአማኒነት አላቸው በሚባሉ እንደ ቴሌግራፍ ባሉ ብዙሃን መገናኛዎች ሳይቀር
የተረጋገጠም ባይሆን በቶተናም በኩል ባይስተባበልም ባይረጋገጥም አንጅ ፖስቴኮግሉ የዩሮፓ ሊግ ሻምፒዮን እንኳን ቢሆኑ እና ቶተናም የቻምፒየንስ ሊግ ተሳትፎን እንኳን ቢያሳካ አሰልጣኙ ይሄኛው የመጨረሻ ውድድር ዘመናቸው ይሆናል እየተባለ ነው። የሚለውጠው ነገር የለም። ግን ዩኤፋ ካፕን ከ41 ዓመት በፊት ነው ያሸነፈው። አሁን ዩሮፓ ሊግ የሚባለውን ውድድር ማለት ነው። ይህንን ውድድር የማሸነፍ ታሪክ አለው። ግን 4 ዓመታት ሆነውታል። ዋንጫ የሚባል ነገር ካየም 17 ዓመት ሆነውታል። 2008 ዋንዴ ራሞስ የስፐርስ አሰልጣኝ በነበሩበት ጊዜ የሊግ ካፕ አሸናፊ ነበሩ። ስለዚህ ረጅም ጊዜ ሆኖታል ቶተናም ዋንጫ የሚባል ነገር ካየ። ማንቸስተር ዩናይትድ የዛሬ 8 ነው 7 ዓመት በጆዜ ሞሪኞ አሰልጣኝነት ስር ይህንን ውድድር አሸንፎ ያውቃል። ግን ብዙ ጊዜ እንዳነሳ ነው ይሄ አሰልጣኝ ሩበን አሞሪም ከጨዋታው በኋላ ለኔ ከቻምፒየንስ ሊግ ተሳትፎ ከሚገኘው ገንዘብ ይልቅ ይህንን ውድድር በማሸነፍ በተጫዋቾቹ ላይ የምናሰርጸው እምነት የበለጠ አስፈላጊ ነው የወደፊቱን ቡድን ለመስራት። ዋንጫ ማሸነፍ የሚያመጣው የትልቅ የስነ ልቦና አድቫንቴጅ አለ። እንደ አሰልጣኝ ደግሞ ማለትም ያለበት እሱን ልክ ነው። ዩናይትድ ደግሞ ካለበት የፋይናንስ ሁኔታ አንጻር ከምንሰማው ብዙ ጊዜ ከሚዘገበው የዩናይትድ የፋይናንስ ሁኔታ አንጻር ተጨማሪ 100 ሚሊዮን ፓውንድ በቻምፒየንስ ሊግ በመሳተፍ ማግኘት ይሄ ለክለቡ የፋይናንስ ሰዎች የበለጠ የሚያሳስብ ሊሆን ይችላል። ለአሰልጣኙ ግን ስፖርታዊ ጉዳይ ነው መጀመሪያ ግድ የሚለው። በእርግጥ ስፖርታዊ ትስስርም አለው። ምክንያቱም የበለጠ ቡድኑ ለማጠናከር የሚያስችል የእድል መስኮት ይከፍታል። ተጨማሪ ጠንከር ያሉ ዝውውሮችን ለማግኘት የሚያስችል እድል ይሰጣል። ደግሞ ቻምፒየንስ ሊግ ፑሊንግ ፋክተር ነው። ምሳሌ ማንቸስተር ዩናይትድ በየትኛውም የአውሮፓ ውድድር ላይ የማይሳተፍ ከሆነ 14ኛ 15ኛ ሆኖ የሚጨርስ ከሆነ ዩናይትድ ትልቅ ክለብ ቢሆንም ብዙዎቹ ተጫዋቾች በቻምፒየንስ ሊግ መጫወት ይፈልጋሉ። በቻምፒየንስ ሊግ የምትጫወቺ ከሆነ ተጫዋቾችን ለማስፈረም ያለንም እድል የበለጠ ከፍ ያደርጋል። ምንም ጥያቄ የለውም። ወደ ቻምፒየንስ ሊግ የሚጫወትና የማይጫወት ክለብ ከሆነ ምርጫው ዩናይትድ ባለው ካሪዝማ ባለው ተወዳጅነት ብዙ ተጫዋቾችም ለዩናይትድ ለመጫወት እየተመኙ ስለሚያድጉ በመጥፎ ሁኔታ ውስጥም ቢሆን ተጫዋቾች ለማስፈረም አልቸገሩም። በቅርብ ዓመታት እንደምናውቀው ሁሉንም ዓመታት ቻምፒየንስ ሊግ የተሳተፋል ነበር። ብዙ ሲዝን ቻምፒየንስ ሊግ ያልተሳተፈባቸው ሲዝኖች ነበሩ። ግን ኤሊት ተጫዋች ማምጣት የምትፈልጊ ከሆነ ግን ቻምፒየንስ ሊግ ፋክተር ነው። ትልቅ ስታር ዩናይትድ ስታር ያመጣሉ ያላቅም፣ ግን ደህና ተጫዋች ለማምጣት ግን ቻምፒየንስ ሊግ ሌላ ፋክተር ነው። ስለዚህ ለሁለቱም ቡድኖች ኮንሲኩዌንሻል ነው። ይሄ በጣም ትልቅ ጨዋታ ነው የሚሆነው። ከ2 ሳምንት ባነሰ ጊዜ ውስጥ ነው ሜይ 31 በአውሮፓውያን አቆጣጠር የሚደረገው። በጣም በጣም ትልቅ የፍጻሜ ጨዋታ ነው የሚሆነው እና እንዲያውም እዚህ ሀገር ባለው የድጋፍ ዝንባሌ ምክንያት በኔ አስተያየት ከቻምፒየንስ ሊግም የበለጠ ከፍተኛ ትኩረት ያገኛል። ምንም ጥያቄ የለው። በአርሰናል ማንቸስተር ዩናይትድ የፍጻሜ ጨዋታ ላይ ከተገኙ የትኛውም ውድድር ቢሆን ማለት ነው ወይም ሊቨርፑል ወይም ቼልሲ ብዙ ደጋፊ ያለ፣ በተለይ ግን ማንቸስተር ዩናይትድና አርሰናል እዚህ ሀገር ለ30 ዓመት ለ25 ዓመት ብዙ ደጋፊዎች አፍርተዋል እና የቶተንሃም ፍጻሜ ላይ መገኘት ደግሞ ቶተንሃም እንደምታውቂው በአንጅ ፖስቴኮግሉ አሰልጣኝነት ስር በማንቸስተር ዩናይትድ አልተሸነፈ። ለመጨረሻ ጊዜ ቶተንሃም በማንቸስተር ዩናይትድ የተሸነፈው ያ ክርስቲያኖ ሮናልዶ አሰልጣኝ ኤሪክ ቴን ሃግ ሳይቀይሩት ቀርተው ከፍቶት ወደ መልበሻ ክፍል ገብቶ ትልቅ ርዕስ የነበረ ጊዜ ታስታውሻለሽ አይደል? ወደ ተናሉ ሲገባ ያን ጨዋታ 2-0 ነበር ዩናይትድ ያሸነፈው። ለመጨረሻ ጊዜ ዩናይትድ ቶተንሃምን ያሸነፈው ያን ጊዜ ነው። ሪከርዱ ጥሩ አይደለም፣ ግን ደግሞ ታሪክ ይጫወታል እንላለን ፍጻሜ ላይ የውድድር ታሪክ። ትላንት ፖል ስኮልስ ይህንን ለማንሳት ሲሞክር ነበር። አላቅም መቼስ ሪያል ማድሪድ ሁል ጊዜም ሌሎችን ስለበለጠ ብቻ አይደለም የሚያሸንፈው። የቻምፒየንስ ሊግ ታሪኩ ካሪዝማው ምን እንላለን አይደለም? ውድድሩ ላይ መለያው ላይ በዛ ባጅ የተፈጸመው ታሪክ ሁሉ ልዩነት ያመጣል። ቶተንሃም ደግሞ እንደምታውቂው ስፐርሲ የሚል ቅጽል ስም አለው። መጨረሻ የሆነ ርቀት እየመጣ ወይ በተለይ በፖቼቲኖ ስር ግን በሌሎችም አሰልጣኞች ስር እንዲህ አይነት ታሪክ ያለው ቡድን ነው። አሰልጣኝ አሞሪም መቼስ ኦድ የምታወጡ ከሆነ ለአንድ ቡድን በአንድ አመት 4 በተከታታይ መሸነፍ በጣም ከባድ ነው አለ። እንደዛ ማሰብ አለብን የሚል አስተያየት ሰጥቷል። እንዴት እንደሚሆን አላቅም፣ ግን ቦዶ ግሊምት ከሚደርስ ለፍጻሜ ቶተንሃም መድረሱ ጨዋታውን የበለጠ ሄቪ ዌት አድርጎታል። በዩሮፓ ሊግ ታሪክ 12ኛ የጨረሰ ቡድን አነስተኛ የሊግ ደረጃ ይዞ ሴቪያ አንድ ጊዜ 12ኛ የጨረሰው ነው ፍጻሜ። ከ12ኛ በታች የሆነ ቡድን በዩሮፓ ሊግ ፍጻሜ ደርሶ አያውቅም።
ሁለቱም ቡድኖች በአውሮፓ ቻምፒየንስ ሊግ የፎርማት ለውጥ በሁሉም የዩኤፋ ውድድሮች ላይ ባደረገው የፎርሙላ ለውጥ የአውሮፓ እግር ኳስ ማህበር የተጠቀሙም ናቸው። ምክንያቱም አሁን ቻምፒየንስ ሊግ እንደ ድሮ ቢሆን ኖሮ በየመደባቸው ሶስተኛ ሆነው የጨረሱ ቡድኖች ወደ ዩሮፓ ሊግ ይንሸራተቱ ነበር። እንደምታውቂው አንድ ቦታ ሳይ ካለፉት 15 ፋይናሊስቶች 10 ከቻምፒየንስ ሊግ ሶስተኛ ሆነው የጨረሱ ቡድኖች፣ ካለፉት 15 ፋይናሊስቶች 10 ከቻምፒየንስ ሊግ ወደ ዩሮፓ ሊግ የተንሸራተቱ ቡድኖች ናቸው። ብዙ ጊዜ ይሆን ነበር እንደዛ እና አሁን ግን ያው እንደምታውቂው የቻምፒየንስ ሊግ ፎርማት የምድብ ፎርማት መሆኑ ቀረና የሊግ ፎርማት ሆነ። ስለዚህ 24ቱ ቡድኖች የማለፍ እድል ይኖራቸው ነበር። የመቀጥታ 8ቱ ያልፋሉ፣ ግን ከ9 እስከ 24 ያሉት ደግሞ በደርሶ መልስ በፕሌይ ኦፍ ይጫወቱና የተቀሩት ግን በሙሉ ከውድድር ውጭ ይሆናሉ። መጀመሪያ 12ቱ፣ ከዛ በኋላ የተቀሩት 16 ቡድኖች ክሊር ይደረጋል። የመጨረሻው 16 ይባላል። ይሄም ለሁለቱም ለነዚህ ቡድኖች ጠቅሟቸዋል። ምክንያቱም የዩሮፓ ሊግ ስታንዳርድ እና የሚሳተፉበት የትልልቅ ቡድኖች ቁጥር በዚህ ዓመት እንደ ቀድሞ አይደለም። ግን ያው ነው እንደ ኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ባለፈበት ጊዜ ካፍ የፎርማት ለውጥ አድርጎ ነበር። ምክንያቱም በተከታታይ ዓመታት የአፍሪካ ዋንጫ ስለተደረገ በ2012 በ2013 የምታደረጊ ከሆነ ያንን የማራቶን የኳሊፊኬሽን ፎርማት ልትከታይ አትችይም አይደለም። ስለዚህ የኖካውት ጨዋታዎች አደረገ። የኢትዮጵያ ብሔራዊ ቡድን ከቤኒን ከሱዳን ተጫወተና ድሮ ወደ አፍሪካ ዋንጫ እንዳያልፍ ምክንያት የሚሆኑትን ትልልቆቹን የአፍሪካ ሱፐር ፓወርስ አላገኝ። በታሪክ አጋጣሚ እንዲህ የምታገኛቸው አጋጣሚዎች አሉ። ስፐርስም ዩናይትድም ይሄ በአንድ በኩል አግዟቸዋል። መጨረሻ ላይ ዩናይትድ አንድም ጨዋታ ሳይሸንፍ 72 ቡድኖች ናቸው መሰለኝ በሶስቱ የአውሮፓ ውድድሮች የተሳተፉት በቻምፒየንስ ሊግ በኮንፈረንስ ሊግ እና በዩሮፓ ሊግ ብቸኛው ያልተሸነፈው ቡድን ሆኖ ለፍጻሜ ደርሷል። አስቸጋሪ ጨዋታ ነበር ትላንት 4-1 ፍላተር ያደርጋል፣ ግን ለአንድ ሰዓት ያህል አይ ቲንክ ይሄ ዩናይትድ ያለበትንም ሁኔታ የሚናገር ነው። የትኛውን ቡድን እንደማያው አላቅም ሲል ነበር ከጨዋታው በፊት አስታውሺ እንደሆነ የትኛው ቡድን ተርናፕ እንደሚያደርግ 3-0 ያሸነፈ አሰልጣኝ አይመስልም ነበር ከጨዋታው በፊት። ስጋት አለው ምንም ጥያቄ የለው ማለት ልታስበ አትችይም። በዛ ላይ የኦሊያን ሳንሴት የለም፣ ዳኒ ቪቪያን ቅጣቱ ምክንያት አልተሰለፈም፣ ሁለቱ የዊሊያምስ ወንድማማቾች አልነበሩም። ግን ዩናይትድ እነዛ ለውጦች እስኪያደርግ ድረስ ቀላል የነበረ አይመስለኝም ጨዋታው እና ከዛ በኋላ ግን የመጨረሻው 30 ደቂቃ ላይ 4 ጎሎች አስቆጥሮ በድምር 7-1 በሆነ ሰፊ ውጤት ድል አድርጎ አልፏል ማለት ነው ወደ ፍጻሜ። ስፐርስም ያው የመጀመሪያውን ጨዋታ 3-0 አሸንፎ ስለነበር በድምር 5-1 አሸንፈው ሁለቱም ቡድኖች በሰፋፊ ውጤት ድል አድርገው ለፍጻሜ ደርሰዋል። ስለዚህ ያው ኢንትረስቲንግ የፍጻሜ ጨዋታ የሚሆን ይመስለኛል። እስከዛ 1-2 ሳምንት ወይ 10 ምናምን ቀናት ስላሉን ብዙ የምናነሳቸው ነገሮች ይኖራሉ። ግን ትልቅ ምሽት ነበር በእኔ አስተያየት፣ በትኩረት ደረጃ ማለት ነው። በጨዋታው መጠን ደረጃ ማለት አይደለም። ቻምፒየንስ ሊግ እና ዩሮፓ ሊግ የሚነጻጸሩ ውድድሮች አይደሉም። ግን በትኩረት ደረጃ ግን አይ ቲንክ እዚህ ሀገር ብዙ ትኩረት የሚያገኘው አሁን የዩሮፓ ሊግ ፋይናል ይመስለኛል። ቻምፒየንስ ሊግ ደግሞ ባርሳም አርሰናልም ብዙ ደጋፊዎች ያሏቸው ሌሎቹ ቡድኖች ስላላለፉ ተመሳሳይ ትኩረት የሚያገኝ አይመስለኝም። ዩሮፓ ሊግ ይመስለኛል በእኛ ሀገር ደጋፊዎች በኩል የበለጠ አንቲሲፔሽን የሚኖረው ጨዋታ። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። በኦልድ ትራፎርድ የተደረገውን ጨዋታ እንመልከት። ዩናይትድ 4-1 አሸንፏል። ሜሰን ማውንት 2 ግቦችን አስቆጥሯል። ትናንትና አቻ የሆኑበትን አስደናቂ ግብ እንደዚሁም ደግሞ አራተኛውን ግብ ነው ያስቆጠረው። ከዛ ውጭ ግን ራስመስ ሆይሉንድም ትናንትና ግብ ማስቆጠር ችሏል። ካርሎስ ካስሜሮን በተመሳሳይ ያው የሁሉም ተጫዋቾች የተለየ ትርጉም የሚሰጠው ጎል ነው። ምክንያቱም ሜሰን ማውንት በጉዳት ምክንያት በኦልድ ትራፎርድ የመጀመሪያ ግቡን ነው ትናንትና ማስቆጠር ይቻላል። 2 ዓመት ሆኖታል። ነገር ግን በጉዳት ምክንያት ብዙ ሲጫወት የነበረ ተጫዋች አይደለም። የካዝሜሮን ትችት እናስታውሳለን። ራስመስ ሆይሉንድ ብዙ ግብ አያስቆጥርም እየተባለ ነበር። በሶስቱም ተጫዋቾች በኩል ጥሩ ምሽት ነበር። ናንሳኝ ጎል ልክ ነው። ምሳ ትላንትና ይሄ እንግዲህ የመልስ ጨዋታ ሲደረግ 3-0 ከሜዳ ውጭ እንዳሸነፈ ቡድን ማለቅ ነበረበት ጨዋታው። ግን የቢልባኦ ደጋፊዎች የኦልትራፎርድ አጠቃላይ ድባብ ድንቅ ነበር። የማንቸስተር ዩናይትድ ደጋፊዎች የሚያሳዩት ቲፎሲ፣ አንዳንድ ሰዎች ከ2008 የቻምፒየንስ ሊግ የሴሚ ፋይናል የመልስ ጨዋታ ከባርሰሎና ጋር ፖል ስኮልስ ያንን በጣም ግሩም ጎል አስቆጥሮ ዩናይትድን ለቻምፒየንስ ሊግ ፍጻሜ ከቼልሲ ጋር ለተገናኙበት ፍጻሜ ሲያልፎ ያስቆጠረውን ጎል እናስታውሳለን። እዛ ጨዋታ ላይ ያኔ የነበረውን ድባብ ይመስል ነበር ይላሉ። ቻምፒየንስ ሊግ ሴሚ ፋይናል ነበር፣ አሁን ግን ዩሮፓ ሊግ ሴሚ ፋይናል ነው። ግን ስቲል ተመሳሳይ ኢንቱዚያዝም ትልቅ ስሜት ነበር። ግን በቢልባኦ ደጋፊዎችን በኩል እንደዚሁ መቼስ
እኔ ሁሌ የእንግሊዝ ቡድኖችን የድጋፍ ባህል በተመለከተ የሚባለውና በአካል ስቴዲየሞች ውስጥ ተገኝቶ የተለያዩ ሀገራትን ደጋፊዎች የድጋፍ ባህል ለማነጻጸር የሚያስችል ልምድ ባይኖረኝም ግን ከቲቪ የምታገኘው አምቢያንስ አለ አይደለም። እኔ ለምን የእንግሊዝ ምርጡ የድጋፍ ካልቸር ነውና ብለው አንዳንድ ተጫዋቾች እንደሚናገሩ አይገባኝም። ወይ በእንግሊዝ እየተጫወቱ ስለሆነ ሊሆን የደጋፊውን ጠቅላላ ባህሪ ከሆነ አዎ እንደ ባህሪ ከስቴዲየም ውጪ ስታገኝ ምናምን የቢልባኦ ደጋፊ ተጓዥ ደጋፊዎች ስሜት ግን አንድ ሰው እንዳለው ትንሹ ሳን ማሜስ አስመስሎት ነበር የነበሩበትን የስቴዲየሙን ሴክሽን ማለት የሚደንቅ የድጋፍ ስሜት ነው የነበራቸው። ግን እምነትም ነበር። ሲሴፕዌዴ ወይም ይቻላል ደሞ ይሉ ነበር። ቁልፍ ቢያንስ አራት ተጫዋቾቻቸውን ሳይዙ በሁለቱም ጨዋታዎች የቡድኑ ከፍተኛ ጎል አስቆጣሪ ሳንሴት አልተሰለፈም። 15 የላሊጋ ጎሎች ያስቆጠረ ተጫዋች የባለፈው ጨዋታ ላይ አልነበረም፣ የትላንትናው ጨዋታ ላይ አልነበረም። ኒኮ ዊሊያምስ እና ኢኛኪ ዊሊያምስ ሁለት ወንድማማቾች አልነበሩም። ዳኒ ቪቪያን አልነበረም። ግን መቀልበስ እንችላለን የሚል እምነት ነበር እና ጨዋታው ለማንቸስተር ዩናይትድ በጣም አስቸጋሪ ነበር ሲጀምር። እኔ በኋላ አሰልጣኙ ክሬዲት ማግኘት አለበት ባደረጋቸው ለውጦች እና የቡድኑ ቴክኒካዊ ችሎታ በሶስት የላቀ ቴክኒካዊ ክህሎት ባላቸው ተጫዋቾች ተሻሽሎ ነበር። ጥያቄ የለውም እሱ። ለምን ጨዋታው ሲጀመርም ቴክኒክ እንዳልመረጠ አላቅም፣ ለምን መከላከል እንደመረጠ አላቅም፣ ወይም የበለጠ የመከላከል ዝንባሌ ያላቸው 8 ተጫዋቾች እንደተጠቀመ አላውቅም። 3-0 አሸንፏል። እያንዳንዱ በላይናፕሽ የምታስገቢው ተጫዋች ሜሴጅ ነው፣ መልእክት ነው። የምትመርጪው ተጫዋች አይነት ለእኔ መልእክት ነው። ከ11 ተጫዋቾች 8ቱ ዲፌንስ ፈርስት ናቸው። በድጋሚ ኡጋርቴ እና ካሰሚሮ ሁለቱ የአማካይ ተከላካዮች ነበሩ። እንደምታውቂው ዩናይትድ ሲከላከል በባክ ፋይፍ ነው የሚከላከለው እና በእኔ በኩል 3-0 የመጀመሪያውን ጨዋታ እንዳሸነፈ ቡድን ሁሉንም ሪስክ ይውሰድ ማለት አይደለም። ግን ምን ይሆናል የእነዚህ ተጫዋቾች የስታይላቸው ባህሪ ሰፊ የሜዳ ክፍልን መልቀቅን የሚፈቅድን ወደ ኋላ ሪትሪት ያደርጋሉ ማለት ነው። ወደ ራሳቸው ሳጥን ያፈገፍጋሉ። ሰፊ የሜዳ ክፍል ለባላጋራ ቡድን ተጫዋቾች ይተዋሉ ማለት ነው። አሌክስ ቤረንገር ኳስ በሚይዝበት ጊዜ ያገኘ የነበረው ስፔስ ይገርማል በጣም። ዩናይትድ ያንን አሌሃንድሮ ጋርናቾ ከግብ ጠባቂ ፊት ለፊት ተገናኝቶ ያባከነው አንድ የጎል እድል ነበር። ትልቅ የጎል ማስቆጠር እድል ቺፕ ነው የመረጠው። ያው ጋርናቾ እንደዚህ ነው። ሲፈልግ እንደ በቀደመው አይነት አስደናቂ ጎል ያስቆጥራል፣ ሲፈልግ እንደ ትላንትናው አይነት ትልቅ እድል ያባክናል። የምትተነቢው ተጫዋች አይደለም፣ ማይተነበይ ተጫዋች። የሚደንቁ ነገሮች ያደርጋል አንዳንድ ጊዜ፣ አንዳንድ ተስፋ የሚያስቆርጥ ነገር ሲያደርግ ታየዋለሽ። ግን ከዛ በስተቀር በማጥቃቱ በኩል ይሄ ነው ተብሎ የሚጠቀስ የተዋጣለት ማጥቃት አልነበረም። ዶርጉ ድንቅ ኳስ ነበር የሰጠው፣ ጋርናቾ ሳያስቆጥረው ቀረ። ግን ከዛ በፊት በነበረው የጨዋታም ጊዜ ያው ባለፈው ስለ ቢልባኦ ስናነሳ የኤርኔስቶ ቫልቬርዴን ቡድን የሃይ ፕሬሸር ቡድንም ነው ማለት አትችይም፣ ሪአክቲቭ ቡድን ነው፣ በደንብ ፕሬስ አያደርግም ማለትም አትችይም። በጣም የተለያየ ጨዋታ ላይ የተለያየ መልክ ታይበታለች። ኃይለኛ የተርኖቨር ቡድን ነው፣ ግን ተለዋዋጭ ነው፣ ፕራግማቲክ ነው። ትላንትና በጣም ሪስክ የወሰደ የሃይ ፕሬሸር አጫዋት ነው ነበር። በተቻለ መጠን ጨዋታው በማንቸስተር ዩናይትድ ሜዳ እንዲሆን ለማድረግ ነበር የሞከሩት። ንጹህ ብዙ የጎል እድሎችን አልፈጠሩም፣ ግን ሃፍ ቻንስስ የሚባሉ የጎል እድሎችን ግን ይፈጥሩ ነበር። ጎሉም በጣም አስደናቂ ጎል ነው፣ ምንም ማድረግ አይቻልም። ግሩም ጎል ነው ያስቆጠሩት። ግን ድንገት የ3-0 ውጤት ማንቸስተር ዩናይትድ ሲሆን በዚህ አመት ሁለት መልክ አለው እንላለን አይደለም። ማንቸስተር ዩናይትድ በአውሮፓ ውድድሮች ላይ ማለት በዩሮፓ ሊግ በዚህ አመት እና በፕሪሚየር ሊግ በጣም የተለያየ ውድድር ነው። ውድድሩ ይሁን ወይ ወደ ዩሮፓ ሊግ ሲሄዱ የተለየ ሞቲቬሽን ስላለ ይሁን አሰልጣኙ የፊትነስ የፔስ የኢንቴንሲቲ ጉዳይ ነው የሚለው። አሁን ብዙዎቹ ተጫዋቾች ካሴሚሮ፣ መጓየር፣ ሊንደሎፍ ወይ ሌሎቹ በዩሮፓ ሊግ ብዙ ሲጠቀምባቸው የምናያቸው ተጫዋቾች ለፕሪሚየር ሊግ ኢንቴንሲቲ አይሆኑም ብሎ ነው የሚያምኑ። አሰልጣኙ ተናግሯል ይሄን። ለዚህ ነው ዩሮፓ ሊግ የበለጠ የሚስማማቸው፣ ምክንያቱም ዝቅ ባለ ፍጥነት እና ባነሰ ኢንቴንሲቲ ስለሆነ የሚደረገው አለ። ስለዚህ የአሰልጣኙ አስተያየት የፊዚካሊቲ ኤክስፕላኔሽን የሚባለው የበለጠ ከውድድሩ ኢንቴንሲቲ የሚነሳ ነው። በዩሮፓ ሊግ እንደዛ የሚቀለን በእንግሊዝ የምንቸገረው ብሏል። አሁን እንግዲህ እንግሊዝ ቡድኖች እርስ በርስ የሚገናኙት፣ ስለዚህ በሌሎቹ አውሮፓ ቡድኖች ላይ የሚኖረው የፊዚካሊቲ አድቫንቴጅ ስፐርስ ላይ አይኖረውም።
በአሰልጣኙ አረዳድ ማለት ወይ በአሰልጣኙ ኢንተርፕሪቴሽን። ትላንትና ግን በእንግሊዝ ፕሪሚየር ሊግ የሚያሳየው አይነት ድክመትን ያሳየው የሊግ ጨዋታዎች ላይ ሲጫወት የሚያሳየውን ድክመት። አሁን እንግዲህ ጨዋታውን ያላየ ሰው የመጀመሪያ ጨዋታው ላይ የቤት ስራውን ጨርሷል ዩናይትድ። ስለዚህ እኔ አያሰጋኝም አሁን እንኳን ብተኛ ብሎ ጠዋት ተነስቶ ውጤት ቢያይ መጨረሻ ላይ 4-1 ሲያይ ዩናይትድ በጣም ኮምፎርታብል ሆኖ 4-1 ያሸነፈ ሊመስለው ይችላል። ግን አስቸጋሪ ጨዋታ ነበር። አሰልጣኙ እኔ እንዲያውም በሁለተኛው አጋማሽ ለምን ለውጦች አድርጎ እንዳል ጥሩ ሰዓት ነው የለወጠው። ኦፍ ኮርስ ቶሎ ነው የለወጠው ተጫዋቾችን። ግን የመጀመሪያ አጋማሽ ፐርፎርማንስ ያሳስብ ስለነበር ሁለት ተጫዋቾች ለውጦ ቢገባ ኖሮ እረዳው ነበር ልክ ፈርስት ሃፉ እንዳለቀ። አሰልጣኙም ለዚህ ነው ከጨዋታው በፊት የትኛው ቡድን ተርናፕ እንደሚያደርግ አላቅም እኔ ራሴ አላቀውም፣ ምክንያቱም እኔ መገመት አልችልም ሲል ነበር ከጨዋታው በፊት። ይሄ ነው በቃ የኔ ቡድን ተዘጋጅቷል፣ ቻምፒየንስ ሊግ የዩሮፓ ሊግ ሴሚ ፋይናል የመልስ ጨዋታ ነው፣ ስለዚህ ኮስተር ብለን ነው ምንገባው የሚለውን ማወቅ አልችልም፣ በቃ እንደዚህ አይነት ኢንኮንሲስተንሲ አለ የሚል አስተያየት ሰጥቶ ነበር። ስለዚህ እንደው እኔ ብዙ ጥርት ያሉ የጎል እድሎችን በከፍተኛ መጠን አልፈጠሩም፣ ግን ኃይለኛ ኢንቴንሲቲ ነበራቸው፣ ከፍተኛ ፕሬሸር ይፈጥሩ ነበር። ያው ችግሩ ለ90 ደቂቃ እንደዛ መቀጠል አትችልም። አንድ ጨዋታ ያረግፋቸዋል ለነገሩ። አንድ ጎል በቃ ፎጣቸውን ጣሉ። ከዛ በኋላ መጫወት አቁሙ ነበር። ከዛ በኋላ አልቋል። እጅ እንደሰጠ ቡድን የተጫወቱት። የማውንት ጎል አስፈላጊነት ያን ያህል ትልቅ ነበር። ግን እኔ የተጫዋቾቹንም ባህሪ ነው የማየው። ተቀይረው የገቡት ተጫዋቾች ባህሪ የበለጠ ፊዚካል ከሆኑት ከማዝራዊ ኡጋርቴ አይነት ተጫዋቾች የበለጠ ቴክኒካል የሆኑ ተጫዋቾችን የመረጠው። እኔም መጀመሪያም ለኳስ ሞኖፖሊ መጫወት ነበረበት ነው ማለት ኳስ ለመያዝ መጫወት ነበረበት። ምክንያቱም ሲጀመር ቢልባኦ የፖሴሽን ቡድን አይደለም። ትላንትና ነው እንደዛ ኳስ ሞኖፖላይዝ ለማድረግ የሞከረው እንጂ ባለፈው ስናነሳ እንደነበረው ልክ እንደ ለምሳሌ እንደ ሪያል ሶሲዳድ አይነት ሶሲዳድ ቶፕ 4 ውስጥ ነው በፖሴሽን ሼር። ይሄኛው ያለ ፖሴሽን ነው አደገኛ የሚሆነው። ይገባኛል እሱ። ግን ትላንትና ያን ያህል ኳስ ዶሚኔት ሲያደርግ እኔ አይገባኝም። ኦልትራፎርድ ላይ እየተጫወች 3-0 አድቫንቴጅ ኖሮች ኡጋርቴና ካሴሚሮን አንድ ላይ የምታጫወችበት በጭራሽ አይገባ። አንደኛ ኡጋርቴ ዩናይትድ ኢቮልቭ የሚያደርግ ከሆነ እና ልክ አሰልጣኙ በስፖርቲንግ ሊዝበን አይነት የገነባውን የፖሴሽን ቡድን የሚገነባ ከሆነ በተለይ በእንግሊዝ በዘላቂነት የሚሆን ተጫዋች መሆኑን እጠራጠራለሁ አንዳንድ ጊዜ። መቼ ነው ጥሩ የሚሆነው? ዩጋርቴ ጥሩ የተጫወተባቸው ጨዋታዎች ትልልቅ ጨዋታዎች ናቸው። የሊቨርፑል ጨዋታ፣ የአርሰናል ጨዋታ ምናምን። ዩናይትድ ስንት ፐርሰንት ፖሴሽን ነበረው? 28%፣ 30%፣ 32%። ያለ ኳስ ነው ረጅም ጊዜ የሚያሳልፈው። እንደዛ ሲሆን ኃይለኛ ታክለር ስለሆነ ይጠቅምሻል። እኔ ልክ ፈርጊ ፊል ኔቭልን ወይም ኒኪ ባትን በኋላ በተለይ ወደ ኒካስል ከመሄዱ በፊት ኒኪ በት ወይም ቆይቶ ፊል ወደ ኤቨርተን ከመሄዱ በፊት ለአንዳንድ ከሄቪ ፖሴሽን ቡድኖች ጋር ለሚደረጉ ጨዋታዎች እየለዩ ይጠቀሙባቸዋል። በተለይ ብዙ ጊዜ ከአርሰናል ጋር በሚደረጉ ጨዋታዎች አርሰናል ሁሌ ፖሴሽን ዶሚኔት ያደረገ በአምስት አማካይ ይጫወታሉ እዛ ጨዋታ ላይ እና በጣም ፊዚካል ተጫዋቾች ይጠቀማሉ። ለእንደዚህ አይነት ስፔሲፊክ ጨዋታዎች ማትጠቀሚበት ከሆነ ኡጋርቴን አንዳንድ ይጠራጠራል። ሆኔ ክሊርሊ ሉዊስ ኤንሪኬን ተጫዋች ያልፈለገበት የሆነ ምክንያት አለ። ጆዋው ኔቬስን የበለጠ የመረጠበት የሆነ ምክንያት አለ። አሁን ትናንትና ፖሴሽን ሲድ ያደርጋል። የባለፈው ጨዋታ ላይ 2 ምርጥ አሲስቶች ምናምን ሰጥቷል። ግን አሰልጣኙ እኔ የመጨረሻውን 60 ደቂቃ አላየሁትም ማለት ከጨዋታው በፊት የዛን ጌም የመጨረሻውን ከ30 ደቂቃ በኋላ 10-11 የተጫወተ አይጠቅመኝም ማለት የመጀመሪያው 30 ደቂቃ ነው ማተር የሚያደርገው አናሊቲካል ነው። 11-10 የተጫወተ ምን ያደርግልኛል ጨዋታው ሲል ነው ታየዋለህ ወይ ሲሉት የተቀረውን ከ30 ደቂቃ በኋላ ያለውን አላየውም እኔ ምንም ትርጉም አይሰጠኝም። ምክንያቱም 11-11 ያልተጫወተችበት ጨዋታ ላይ ታክቲካል ኢንፑት ማግኘት አትችልም እና የገባኝ ነገር ከኛ ስህተት ነው እነዛን ትልልቅ የጎል እድሎች የፈጠሩት የሚል የተማርኩት አንደኛው በዛ 30 ደቂቃ ውስጥ እሱን ነው የሚል አስተያየት ሰጥቷል። ስለዚህ የባለፈው ጨዋታ ላይ 2 አሲስቶች አድርጓል። ኦኬ ያልተጠበቀ ነው። አንደኛው ድንቅ አሲስት ነው ምናምን፣ ግን አንደኛው ያው ሃሪ ማጓየር ክሮስ ሲያደርግ የጨረፈው ኳስ ነው። የኔ ግን አንዱ ችግር የካራክተሪስቲክስ ችግር ነው። የተጫዋቹ ባህሪ ለአሰልጥኖታል ከዚህ በፊት ስፖርቲንግ ሊዝበን ውስጥ ይገባኛል። ግን ዩናይትድ የበለጠ ቴክኒሻን ዲፕ ላይንግ ፕሌይ ሜከር መፈለግ ያለበት ይመስለኛል። ለሁሉም ጨዋታ የሚሆን አይመስለኝም። በተለይ አሰልጣኙ ቡድኑን እየሰራ የበለጠ እንደሚፈልገው አይነት 60%፣ 58%፣ 57% ኳስ ዶሚኔት በሚያደርግበት ጊዜ እንትን ሰስፔክት ሳይሆን አይቀርም ብዬ ይጠራጠራል። ሲቀይረው ግን የቡድኑ ቴክኒክ ከፋል። አንደኛ ተጫዋቾች የቀየራቸው ተጫዋቾች ብቻ አይደሉ። ያው መዝራዊ ደክሞታል ነው ያለው
አይ ቲንክ በቀደም እስኪያሳርፈው ድረስ 14 ተከታታይ ጨዋታ ያለ ማቋረጥ ነው የተጫወተው፣ ያለ ረፍት ነው የተጫወተው። አሁን ደግሞ ዳሎ ተጎዳ አይደለም፣ ስለዚህ ያለ ረፍት ነው እየተሰለፈ ያለው እና እሱ ሲል ድካም ነው አለ። ደግሞ ቢጫ ካርድ አይቶ ስለነበር የቢልባኦ ተጫዋቾችን አይተሻቸው እንደሆነ ለሁለተኛ ቢጫ ካርድ ለመዳረግ እንደመሞከር ታርጌት እንደማድረግ አይነት ነገር ነበር እና አንዳንዴም ሳይነካቸው የሚወድቁ ተጫዋቾች ነበሩ። አሰልጣኙ ለሌላ ካርድ እንዲጋለጥ አልፈልግም። 1-0 እየተመራ ነው፣ የጨዋታው ሞመንተም ቢልባኦ ጋር ነው ያለው። አንድ ተጫዋች ቢያጣ የበለጠ ከባድ ሪስክ ይሆናል። እሱም አንዱ ምክንያት ሊሆን ይችላል። እሱ ግን ያለው ፋቲግ ነው። በቅርብ ጊዜ ብዙ ጨዋታዎች ስላደረገ ቶሎ መቀየር ነበረብኝ የሚል ነበር። ግን እዛ ቦታ ላይ ሌላ ለውጥ አደረገ። ሉክሾ ገባል አይደለም። ስለዚህ ሉክሾ ሲገባ የግራ ዊንግ ባክ ሆነ። ሜዳ ውስጥ ቀይሮ ካስገባቸው 3 ተጫዋቾች ባሻገር የዶርጉንም ቦታ ለወጠና የቀኝ ዊንግ ባክ አደረገው። ስለዚህ 2 የግራ እግር ተጫዋቾች በአንድ መስመር መጫወት ጀመሩ። አሁን ይሄ ሬር ነው፣ ብዙ ጊዜ እንደዚህ አያደርግም። በግራ በኩል ዶርጉ ከጋርናቾ ጋር፣ በቀኝ በኩል ዳሎ ከአማድ ጋር ሊጫወቱ ይችላሉ። የቀኝ እግር የግራ እግር ተጫዋቾችን አንድ ላይ አንደኛው አውትሳይድ አንደኛው ኢንሳይድ ይጫወታል ማለት ነው። አንደኛው የውጭን ኮሪደር ያጠቃል፣ አንደኛው ሰብሮ ይገባል። ትላንትና ግን በአንድ መስመር አደረገ። የሁለቱ ጥምረት ደግሞ በተለይ ራስሙስ ሆይሉንድ ጎል ሲቆጠር አይተናል። ዶርጉ ለአማድ፣ አማድ ለሆይሉንድ ባዶ ኳስ 0.9 ኤክስጂ ሊሳትም አይችል ኳስ ነው የሰጠው። የቡድኑ ቴክኒክ በጣም ከፍ ብሏል። ሌላኛው ተቀይሮ የገባው ተጫዋች የሜሰን ማውንት ነው። እሱ ነው እንግዲህ በጣም አስፈላጊውን ጎል ያስቆጠረ። ሁሉም ሰው ያቺ ጎል ከተቆጠረች በኋላ መጀመሪያ ማድነቅ ያለብኝ የሌኒ ዮሮንም ሩጫ ነው። በጣም ደንበኛ ተጫዋች ነው። ዩናይትድ ለሚቀጥለው 10 ዓመት ሳይዋዥቅ ጉዳት ብዙ ሳይነካው ማነሩ ቴምፐርመንቱ ትክክል ይመስላል። ሲናገር ምንም ሲል ሊል ውስጥ ነው መጀመሪያ ማቀውን ሲጫወት ገና 16 ዓመቱ እያለ ነው መሰለፍ የጀመረው። ሰው ሲያድግ አይተነዋል። ግን ለዛ ነው ብዙ ትልልቅ ክለቦች ሲፈልጉት ያለ ምክንያት አይደለም የፈለጉት። ትልቅ ፖቴንሻል ነው። አሰልጣኙ አስታውሳል we have a real player ሲል ነበር ሰሞኑን። በጣም አስደናቂ ተጫዋች ነው እና ደግሞ አማካይ ሁሉ ሆኖ ተጫውቶ ያውቃል እና ያንን ከኳስ ጋር ያለውን አስተማማኝነት ፔኔትሬቲንግ ሩጫዎች ማድረግ ይችላል። ድንቅ ፓሶች መስጠት ይችላል። ትላንትና እንደዚህ አይነት በጣም ድንቅ ሩጫ ነበር ያደረገው። ግን ልክ ጎሉን ሲጨርሰው ሜሰን ማውንት ሁሉም ሰው ያስታወሰው አንድ ጎል አለ። ፌዴሪኮ ማኬዳ ፍጹም አንድ አይነት አይደለም፣ ግን ተመሳሳይ ነው። ጉዳት እንደዚህ ነው የሚያደርገው። የተጫዋቾችን ጥሩነት እንድንረሳ ጭምር ነው የሚያደርገው፣ እንዳናስታውሳቸው የሆነ ጊዜ ስለነበራቸው ጥራትም እንድንዘነጋ ነው የሚያደርገው። እኔ ሜሰን ማውንት ሲፈርም አስታውሳለሁ ፕሮግራም ሰርተን እንደነበር እና ዩናይትድ ይህን ተጫዋች ባስፈረመበት ጊዜ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር። ጉዳት ፈትኖታል የመጨረሻው ሲዝን ላይ። የቼልሲ ምርጡ ተጫዋች ነበር፣ ግን ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር። አሁን ሰዎች ይህንን ይረሱታል። ምክንያቱም 2 ዓመት አይደለም የተጫወተው፣ በ2 ዓመት ውስጥ 20 ጨዋታ ማድረጉን እንጂ የለም አብዛኛውን ጊዜ እድለኛ አይደለም በጭራሽ። አሰልጣኙ ደግሞ ትላንትና ምን አለ? እኔ በጣም ነው የምወደው ይሄን ተጫዋች አለ። ሜዳው ስላየው አይደለም የሚኖረው ህይወት፣ አይስ ባዙ፣ አመጋገቡ፣ ዲስፕሊኑ፣ ፕሮፌሽናል ጠባዩ ምናምን ተጫዋች እንዲህ ሲያደርግ ልታግዘው ትፈልጋለህ፣ ልረዳው ፈልጋለሁ። ማውንትን ግን በካራክተሪስቲክስም ካየሹ በጣም አስደናቂ ተጫዋች ነው። ግን የሚገርመው እንዴት ጉዳት ያለፉት 3 ዓመታት የእግር ኳስ ህይወቱን ወደ ኋላ እንደጎተተበት የምታውቂው የቼልሲ የመጨረሻ ሲዝኑንም ኦልሞስት አልተጫወተም። የዩናይትድ 2 ሲዝኖቹን አልተጫወተም እና ረሳ ነው ማውንትን ከትውስታችን ሁሉ እየጠፋ መጣ። ይሄ ቻምፒየንስ ሊግ ያሸነፈ ተጫዋች፣ የቻምፒየንስ ሊግ ፋይናል ላይ የመጨረሻው የካይ ሃቨርትዝ ጎል ስትቆጠር አሲስት ያደርግ ድንቅ አሲስት የሰጠ ተጫዋች። ግን እሱ ብቻ ሳይሆን ሊያውም የላምፓርድ የመጨረሻ 6 ወራትን ደምረን አስቸጋሪ የነበሩትን የመጨረሻዎቹን የቼልሲ አሰልጣኝነት 6 ወራቱን ደምረን ከዛ ቶማስ ቱኸል የቼልሲ አሰልጣኝ ሆኖ የቆዩበትን 18 ወር ገደማ እስኪዘዋወር ድረስ ያለን ጊዜ ወስደን ብናይ የቼልሲ ወሳኙ ተጫዋች ሆኖ ነበር። ቼልሲ በዛ ጊዜ ውስጥ ቻምፒየንስ ሊግ አሸንፏል፣ ኤፍ ኤ ካፕ ፋይናል ደርሷል፣ ደህና ቡድን ነበር፣ ቶፕ 3 ውስጥ የሚጨርስ ነው። ያሁኑ አይነት ቼልሲ አልነበረም ያኔ። የዚያ ቡድን ወሳኝ ተጫዋች ነው ነበር። the most important የቼልሲ ተጫዋች ነው ነበር። በእነዛ 2 ሲዝኖች እንግዲህ አሰልጣኝ እስከ መቀየር የሚያደርስ የውጤት ችግር የነበረበትን ሲዝን ጨምሮ ማለት ነው። በፕሪሚየር ሊግ በፈጠራቸው የጎል እድሎች ብዛት ኬቪን ዲ ብሮይነ፣ ብሩኖ ፈርናንዴስ፣ ትሬንት አሌክዛንደር አርኖልድ እና ሰን ሂዩንግ ብቻ ነበር የሚበልጡት። 145 የጎል እድሎች ፈጥሮ ነበር። ትራንዚሽን ላይ ያለ ቡድን ውስጥ ነው እየተጫወተ የነበረው። በአሲስት 8ኛ ነበር፣ ግን በኤክስፔክትድ አሲስትም ይባላል
አሲስት ያቀበልሽው ተጫዋች ይጨርሳል ወይ በሚለው ላይ ጥገኛ የሚሆን ቁጥር ነው። በኤክስጂ አሲስት ደግሞ በማን ኤክስፔክትድ አሲስት ደግሞ በፕሪሚየር ሊግ አራተኛ ነው የነበረው። በፕሬሲንግ ቼልሲ ሁለተኛው ምርጥ የፕሬሲንግ ቡድን ነበር። የፕሬሲንጉ መሪ ደግሞ የነበረው እሱ ነው። የቶማስ ቱኸል ቡድን በፒፒዲኤ በፓስስ ፐር ዲፌንሲቭ አክሽን የፕሪሚየር ሊግ ሁለተኛው ምርጥ ቡድን ነበር። ስለዚህ ከኳስ ጋር ያለው ከኳስ ውጪ ያለውን ትጋት ደግሞ ታያለሽ። አሁን ይህንን ሁሉ ሰው አያነሳው፣ ምክንያቱም ማውንት ቡድን ውስጥ አልነበረም። በ105 የፕሪሚየር ሊግ ጨዋታ 44 የጎል ተሳትፎ የነበረው ተጫዋች ነው። በዛ ጊዜ ከሱ የበለጠ የጎል ኮንትሪቢዩሽን የነበራቸው ሁለት ተጫዋቾች ደ ብሮይነና ብሩኖ ብቻ ናቸው። ደ ብሮይነና ብሩኖ ብቻ ናቸው። በጣም አስደናቂ ተጫዋች ነውና ያቺ ጎል ትላንት ያስቆጠራት ሁለቱም ጎል ለነገሩ ግን በተለይ መጀመሪያው ጎል ካስፈላጊነቱም በጠባብ ስፔስ የኳስ ሪሴፕሽኑ ኳሱን የተቀበለበት ቴክኒክ የዞረበት ከዛ የጨረሰበት መንገድ ሁሉ ያ ፌዴሪኮ ማኬዳ ዩናይትድ በጣም ኃይለኛ የዋንጫ ፉክክር በተወዘበት አመት ቪላ ላይ ያስቆጠረውን ጎል የሚያስታውስ ነው። ማኬዳ ሌላ የሚጠቀስ ትልቅ ታሪክ የለውም። በሳምንቱ ሰንደርላንድም ላይ ሌላ የማሸነፊያ ጎል አስቆጥሮ በሁለት ተከታታይ ጨዋታዎች ላይ ለዩናይትድ 6 ነጥብ ያስገኙ ጎሎች አስቆጥሯል። በጠቅላላ የዩናይትድ የተጫዋችነት ታሪኩ ብዙ አይታወስም፣ ግን በእነዚህ ጎሎች ምክንያት ማኬዳ ሲባል የዩናይትድ ደጋፊ ላይ ሁሉ ፈገግታ የሚፈጥር አይነት ተጫዋች ነው። እንዲህ አይነት ማጂካል ሞመንትስ አሉ። ትላንትናም በጣም በአስፈላጊ ጊዜ ነው ያ ጎል የተቆጠረው። አላቅም ቢልባኦ ሌላ ጎል አስቆጥሮ ቢሆን ኖሮ ስቴዲየም ውስጥ ሊኖር ይችል የነበረውን ቴንሽን መገመት ይችላል። ዩናይትድ ጥሩ አልነበረም ማውንት ይህንን ጎል እስኪያስቆጥር፣ በጠቅላላው ደግሞ እነዚህን ለውጦች ማድረግ እስኪጀምር ድረስ። ግን ያኔ ወዲያው ቴክኒካል ሴኩሪቲው ጨመረ። ቢልባኦም ከዚህ ጎል መቆጠር በኋላ ተመሳሳይ አቲቲዩድ አልነበረውም። ሌላ መነሳት ያለበት ተጫዋች አማድ ዲያሎ ነው። አማድ 2 ሳምንት ይቀረዋል አይደለም? ከዛ በፊት 2 የፕሪሚየር ሊግ ጨዋታ ያደርጋል ማንቸስተር ዩናይትድ። አሁን ከዌስትሃም ጋር ይጫወታል፣ አይ ቲንክ ከዛ በኋላ ከቼልሲ ጋር ይጫወታል። በእነዚህ 2 ጨዋታዎች ላይ መሰለፍ አለበት። ለምን ያው ራቅ ብሎ አይደል የቆየው ከጨዋታ ለወር እንደውም እንኳን አይደርስም ተብሎ ነበር ሲጎዳ በዚህ ሲዝን። ፊትነሱን በደንብ የተሟላ ለማድረግ ምክንያቱም ፋይናሉ ላይ ያስፈልጋቸዋል። አስታውሳለሁ በሊግ ካፕ ቶተንሃም 4-3 ዩናይትድን ባሸነፈ ጊዜ 4-1 ነበር ጨዋታው ውስጥ ተቀይሮ ሲገባ። የጨዋታውን መልክ እንዴት እንደቀየረው አስታውሳለሁ። ዩናይትድ ለሌላ የትልቅ ካምባክ ጫፍ ላይ ደርሶ ነበር በአማድ ምክንያት። አማድ ያስፈልጋቸዋል በጣም በተለይ በጥሩ ጊዜ ነው የተመለሰው። ትላንትና ኢንቴንሲቲው፣ ቴክኒካል ችሎታው፣ የጌም አዌርነሱ ደግሞ አሲስት አድርጓል። ፍጹም ከመጨረሻው 30 ደቂቃ ላይ ጨዋታውን በከፍተኛ ሁኔታ ከለወጡት ተጫዋቾች መካከል አንዱ እሱም ማውንትም እያንዳንዱ ለውጦ ያስገባው ተጫዋች በጨዋታው እንዲሁም 10 ደቂቃ ነው የተጫወተው፣ ግን ሜኑስ ሲል ነበር። እያንዳንዱ ፓስ በትክክል ለፈለገው ተጫዋች ነበር የደረሰው፣ ግን በትክክል ጌጅ ለማድረግ ያስቸግራል። ኦልሬዲ በጣም ሰፊ ውጤት ነበር፣ ውጤቱ ተቀልብሷል። የቢልባኦ የመመለስ ሞመንተምም ከሽፏል። ስለዚህ ብዙ ማለት አይቻልም፣ ግን ቢሆንም ሌላ ቴክኒካል ተጫዋች ነው። እሱም ሌላ ፓሰር ነው እና አማድም በጣም ጥሩ ነበር። እያንዳንዱ ተቀይሮ የገባው ተጫዋች በጣም ጥሩ ነበር። ግን እንዳልኩት አሁን ከዛ በፊት በእኔ አስተያየት ከነዚህ ለውጦች በፊት ግን ዩናይትድ ተቸግረው። አንዳንዴ ችግሩ ምንድን ነው? እንደዚህ አይነት ሰፊ ውጤት ሲኖርሽ፣ ሴኩሪቲ የሚሰጥ አይነት ሰፊ ውጤት ሲኖርሽ ጨዋታውን እንዴት አፕሮች ላርገው የሚለውን በተመለከተ መጠነኛ ግራ መጋባት ይፈጥራል። ለምሳሌ ለቢልባኦ ለአሰልጣኝ ቫልቬርዴ አይ ቲንክ በዝግጅት በኩል ከአሞሪም የበለጠ ቀሏቸው ነው የሚመጡት። ምክንያቱም ክላሪቲ አላቸው፣ ምን ማድረግ እንደሚፈልጉ ያውቃሉ። በቃ 3-0 ተመርተዋል። መቼስ ከባድ ነው በሜዳው 3-0 የተሸነፈ ቡድን ከሜዳው ውጪ ሄዶ ውጤት ቀልብሶ አያውቅም። በሜዳቸው ቀልብሶ በሁሉም የአውሮፓ ውድድሮች ማለት ነው። አሁን ሮማንታዳ የሚሉት አሉ ሮማዎች። ባርሰሎና መጀመሪያ 4-1 አሸነፋቸውና ሮም ላይ 3-0 አሸነፈ። ያኔ ከሜዳ ውጪ የተቆጠረ ጎል ማተር ስለሚያደርግ 4-1 አለቀ፣ ግን ሮማ አለፈ። ወይም ሊቨርፑል 3-0 4-0 አሸነፈ። ወይ እንደዚህ ወይ የሃቪየር ሮይታ ዴፖርቲቮ ላከሮኛ በአንቸሎቲ ሚላን 4-1 ተሸነፈ፣ ግን በራያ ዞር 4-0 አሸንፎ አለፈ። እንዲህ ተደርጎ ያውቃል። ግን ሁሌም የመልስ ጨዋታ በሜዳቸው ሲያደርጉ ነው እንደዚህ አይነት ሰፋፊ ውጤቶችን የሚቀለብሱት። ቢልባኦ ከሜዳ ውጪ ነው ያንን ጨዋታ ያደረገው።
ሆኖ አያውቅም በዩኤፋ ውድድሮች ሁሉ። ይሄ ማለት ኢንተርቶቶን ካፕ ዊነርስ ካፕን ምንን የሚድሩ የፌርስ ካፕን ሁሉና የሚመለከት ሁሉ ማለት ነው ተደርጎ አያውቅም። እንደ አይነት ውጤት ተቀልብሶ አያውቅም። በታሪክ ያልሆነ ነገር ለማድረግ ነው ወደ ሜዳ የገቡት እና ክላሪቲ አላቸው። በቃ ይሄንን የማይመስል ውጤት ለመቀልበስ የግድ በሙሉ ኃይል እና በከፍተኛ ሪስክ መጫወት። አሁን እኔ ትላንትናው አጋማሽ በመጀመሪያ አጋማሽ የዩናይትድ ማጥቃት በተለይ መሀል ላይ ካሰሚሮም ከፓስ ጋር ኡጋርቴም ሊንደሎፍም የፈርስት ላይን ፕሬሸር ማለፍ የማይችሉ 2-3 ስህተቶች ይሰራ ስለነበር እንጂ በመሀል ሜዳውን አልፎ ያለው ሰፊን ክፍት ቦታ ዩናይትድ በሚገባ ኤክስፕሎይት ቢያደርገው ነው። አሁን እንትናንም ታያለሽ ዶርጉ አሁን ቶሎ ከሁለቱ የመስመር አማካዮች የበለጠ ወደ ላይኛው የሜዳ ክፍል ወደ አፕፊልድ የሚሄደው ዶርጉ ነው። እኔ በደንብ ሲሞረድ ደንበኛ ተጫዋች ወጣዋል ነበር። ያ ፊዚካል ፖቴንሻል አለው። ያንን ኮሪደር ሁሉ እየተመላለሰ ብዙ ጊዜ አንስቼዋለሁ ይሄንን እና ሲጫወትም መሻሻል አይበታለሁ። 20 አመቱ ነው። ወደ አዲስ ሊግ ከሌቼ ወደ ማንቸስተር ዩናይትድ ነው የመጣው። ኤክስፔክቴሽኑም ሁሉ በአንዴ ነው ወደ ላይ የሚወረወር። እሱንም ማሰብ ያስፈልጋል። አንተ ተጫዋች ለሌቼ ሲጫወትና ለዩናይትድ ሲጫወት ያለው ፕሬሸር ሊወዳደር አይችልም። ባለፈው አንድ ወደ ፊዮረንቲና እኮ እየሄደ ኒኮሎ ፋጂዮሊ ሞይሴኪን እንደዚህ እየተጫወቱ ነው እና ዩቬንቱስ መቆጨት አለበት ምናምን ሲሉት አንድ ጋዜጠኛ ምን አለ፣ መጨረሻ እነዚህ እኮ በዩቬንቱስ እኮ ብዙ እድል አግኝተዋል፣ ግን የዩቬንቱስን መለያ ለብሶ የመጫወትን ፕሬሸር መቋቋም አልቻሉም ማለት። ለአንድ ወጣት ተጫዋች ከሌቼ ወደ ዩናይትድ መሄድ ቀላል አይደለም። መታገስ ያስፈልጋል መጥፎ በሚጫወትበትም ጊዜ ብዬ ግን ያ ፖቴንሻል ግን አለ። ከዊንግ ባኮች የሚፈልግ ፖቴንሻል በደንብ ያለው ይመስለኛል። ግን የምትጠራጠር የቱ ጋር ነው? የቦል ዩዜጁ ላይ ነው። የኳስ አጠቃቀም፣ የመጨረሻ ኳስ፣ የመጨረሻ ውሳኔ፣ ወደ ጎል መምታት፣ መቼ ፓስ ማድረግ፣ እንዲህ ውሳኔን የተመለከቱ ድክመቶች ነበሩበት እንጂ ዩናይትድ ቶሎ ወደ አፕፊልድ ሄድ የነበረው በጋርናቾ እና በዶርጉ በኩል ሁለቱም የውሳኔ ችግር ያለባቸው ተጫዋቾች ናቸው። ወደፊት የሜዳ ክፍል በሚሸጋገሩበት ጊዜ በትራንዚሽን ነበር ዩናይትድ ለማጥቃት ይሞክር የነበረው። ግን መጨረሻ ላይ እንግዲህ ዩናይትድ በመጨረሻዎቹ ደቂቃዎች ላይ በመጨረሻው 30 ደቂቃ ላይ ጎሎች አስቆጥሮ አሸንፎ አልፏል። እንዳነሳ ነው እንግዲህ ለወራት ጎል አላስቆጠረም ነበር በዚህ ውድድር። በቪክቶሪያ ፕሌዘን ላይ ነበር ጎል ያስቆጠረው። ትላንትና በመጀመሪያ አጋማሽ ብዙ ተቸግሮ የነበረው እና ምን አይ ነበር መሰለሽ፣ አስተውለሽ እንደሆነ አላውቅም፣ የዚርክዜ በተለይ ኳስ መያዝ በምትፈልጊበት ጊዜ፣ አሁን ትላንትና ኳስ መያዝ በጣም ያስፈልግ ነበር አይደል? በትራንዚሽን በምትጫወችበት ጊዜ ብዙ ላይሆን ይችላል፣ ምክንያቱም ፈጣን አይደለም። ግን ከኳስ ጋር መቆየት በሚያስፈልግበት ጊዜ፣ ፖዝ ማድረግ በሚያስፈልግበት ጊዜ ጨዋታውን ሌላ ቴክኒካል ሴኩሪቲ ይሰጣቸው ነበር። የሱ አለመኖርም በመጠኑ ይስተዋል ነበር ማለት ለእንደዚህ አይነት ጨዋታ ማለት ነው። ለእንደዚህ አይነት የበለጠ ጨዋታ ማኔጅ ማድረግ ፕራዮሪቲ በሚሆንባቸው ጨዋታዎች የበለጠ ያስፈልግ ነበር። ሁለተኛው አጋማሽ ሲጀመር በተለይ ጭንቅ ነበር፣ ምክንያቱም 1-0 እየመሩ ነው። ሁለተኛው አጋማሽ ጥሩ ነው የጀመሩት። ቴንሽን ነበር ስቴዲየም ውስጥ። አሰልጣኙ ግን ለውጦች አደረገ። አሁን እዚህ ጋር ከጉዳት ነጻ የሆነ ተጫዋች ብዙ መኖሩ፣ ጠንካራ ቤንች መኖሩ፣ አሁን ትላንትና ከነበረው የማንቸስተር ዩናይትድ ቤንች እና ከትላንት በስቲያ ከነበረው የአርሰናል ቤንች የትላንትና የማንቸስተር ዩናይትድ ቤንች ይሻል ነበር። ጨዋታው ለመለወጥ ብትፈልጊ ሁለት ተከላካዮች ያስገብቷል። ለምሳሌ አርቴታ ካላፊዮሪን እና ቤን ዋይትን እና ትሮሳርን ነው በቃ ብቸኛው ጨዋታው ሊለውጥ የሚችል አታኪንግ ተጫዋች የነበረው ትሮሳር። ትላንትና ግን አማድ አለ፣ በጣም ጥሩ ሲዝን እያሳለፈ 18ኛ የጎል ተሳትፎ እንግዲህ ያለፉትን ጥቂት ወራት አልተጫወተም። አሁን ብሩኖና ጋርናቾ ብቻ ናቸው ከሱ የበለጠ የጎል ኮንትሪቢዩሽን ያላቸው በዚህ አመት። ጥሩ እያደገ ያለ ተጫዋች ነው እሱ አለ። ሾው አለ፣ ትልቅ ልምድ ያለው ተጫዋች። ማውንት አለ፣ ሜኑ አለ። እንዲህ አይነት አማራጮች አሉት። አሁን ጥሩ ነገሩ ምንድነው? የውድድር ዘመን ወሳኝ ወቅት ላይ በተለይ የዩሮፓ ሊግ ፍጻሜ እንዲህ በተቃረበበት ጊዜ ላይ አሰልጣኙ በተለያየ መንገድ ለመጫወት የሚያስችሉ አማራጮች አሉት እና ምን አለ፣ አሁን ስለ ጨዋታ ማሰብ ይችላል። ጨዋታው ስንጀምር እንደዚህ መቀየርን ብንፈልግ ይሄ አይነት ተጫዋች እንዲህ አይነት አትሪቢዩት ያለው ተጫዋች ስላለን በዚህ መንገድ ጨዋታው መቀየር እንችላለን እና የሚል መተማመን እንዲኖረኝ ያደረገ ቤንች አለኝ አሁን አለ። በፊት ግን ስለ ጨዋታው አልነበረም ማሰባል፣ የተቀሩኝን ተጫዋቾች እንዴት ማኔጅ ላድርግ የሚለው ላይ ነው። ምክንያቱም ምርጫም የለውም። አሁን እንትና ላሰልፍ፣ አሁን እኮ በአንድ 6 ቁጥር ተጫዋች የበለጠው ኦፌንሲቭ በሆነ 8 ቁጥር ከአንድ የአማካይ ተከላካይ ጋር ላጣምር ማለት ይችላል። በፊት የዛሬ 2 ወር ወይም የዛሬ 1 ወር ማለት አይችልም።
ጉዳት እንደዚህ ነው አሰልጣኞችን እጀ ሰባሪ ኦፕሽን ያሳጣሻል ማለት ነው። ፖስቴኮግሉ የውድድር ዘመን በሙሉ የገጠማቸው ይሄ ነው ወይ አርቴታ በወሳኝ ሞመንቶች ላይ የገጠመው ይሄ ነው። ሩበን አሞሪምም በወሳኝ ወቅቶች ላይ እንዲህ አይነት ነገር ገጥሞታል። ጓርዲዮላም እንደዚህ ሁሉም ትልቅ አሰልጣኞች እንዲህ አይነት ፈተና ነበረባቸው። ጉዳት ፍጹም አማራጭ ያሳጣል። ትናንት በምን ጨዋታውን ቀየረው? ቤንች ላይ አሪፍ ኦፕሽኖች ስላሉት ጨዋታውን ቀየረው። ፍጹም የተለየ 30 ደቂቃ ነበር ከነዚህ ተጫዋቾች መግባት በተለይ ከማውንት ጎል መቆጠር በኋላ። ግን አሰልጣኝ በለውጦች ጨዋታውን ቀየረው ስንል ጨዋታውን በጀመረባቸው ተጫዋቾች ካራክተሪስቲክስም መጠነኛ ትችት የሚገባው ለዚህ እኔ በተለይ ለምን እንደዛ ፖሴሽን እና ቴሪቶሪ ሲድ መተው እንደፈለገ አላቅም። በእኔ አስተያየት ቢልባኦ ቁልፍ ተጫዋቾችን ሳይዝ ስለነበር የመጣው እንዲያውም አንዳንዴ የአሌክስ ቤሬንገር ጥሩ ተጫዋች ነው፣ ግን ብዙዎቹ የአሌክስ ቤሬንገር ውሳኔዎች ትክክል አልነበሩም እና በኋላ ግን በለውጦቹ ምክንያት ፈጥኖም ነው ያደረገው። እኔ ግን ከረፍት በፊትም ቢሆን እላለሁ ዩናይትድ በዚህ አመት ከለውጦች ብዙ ጎል አግኝቷል። የአሰልጣኙ አንደኛው ችሎታ ግን የሚመስለኝ ከመጣበት ጊዜ ጀምሮ ያሳየን አንደኛው ችሎታ ጨዋታ የመለወጥ ችሎታ ነው። ብዙ ጊዜ ቀይሮ የሚያስገባቸው ተጫዋቾች ይልቁን በዚህ ውድድር በተለይ ልዩነት ሲፈጥሩ እናያለን። 7 ጎሎች አስቆጥረዋል የዩናይትድ ተጫዋቾች ከቤንች ተነስተው ትላንትና ማውንት ያስቆጠራቸውን 2 ጎሎች ጨምሮ ማለት ነው። ያው በዛ መሀል ከቅጣት ምት የተገኘው ኳስ ነው ካሰሚሮ እንደገና ያስቆጠረው። የካሰሚሮ የዚህ ውድድር ዘመን ማንሰራራትም በቀጥታ ከዚህ ውድድር ጋር የተገናኘ ነው። አሁን እንደምታውቂው ዩናይትድ በሚቀጥለው ዓመት በቻምፒየንስ ሊግ የሚሳተፍ ከሆነና ካሴም በዩናይትድ የሚቆይ ከሆነ ደሞዙ እንደገና ይጨምራል። ምክንያቱም በብዙዎች የማንቸስተር ዩናይትድ ተጫዋቾች ኮንትራት ላይ ቻምፒየንስ ሊግ ማንቸስተር ዩናይትድ የማይሳተፍ ከሆነ 25% ደሞዛቸው ይቀንሳል። ቻምፒየንስ ሊግ ላይ የሚሳተፉ ከሆነ ደግሞ 375,000 ይቀበላል ማለት ነው። የሚቆይ ከሆነ ያው ግን ዩናይትድ ወደ 100 ሚሊዮን ፓውንድ ውድድር ነው የሚሸጋገረው። ምንም አይደለም። ያለ ካሴሚሮ ማንቸስተር ዩናይትድ ዩሮፓ ሊግ ፋይናል የሚደርስ አይመስለኝም። ያለ ብሩኖም አይደርስም። ያለ ሁለቱ ዋና መሪዎች አይደርስም። ግን ካሴሚሮ ነው የሊዮንን ጨዋታ የገለበጠው። ለምሳሌ ካሴሚሮ ነው በሳን ሴባስቲያን ማን ኦፍ ዘ ማች ሆኖ የወጣው። ለምሳሌ የባለፈውም ጨዋታ ላይ የመጀመሪያውን ጎል ያስቆጠረው እሱ ነው። ለምሳሌ እነዚህ በሙሉ የኖካውት ጨዋታዎች ናቸው። በሙሉ የጥሎ ማለፍ ጨዋታዎች ናቸው። አንዳንድ ጊዜ ተጫዋቾች በሚወስዱት ኃላፊነት ለቡድን ልጫወት በማለታቸው ምክንያት የሚወስዷቸው አንዳንድ ኃላፊነቶች አሉ። ለምሳሌ አሰልጣኝ የመሀል ተከላካይ የሆነ ተጫወትልኝ ሲሉት አምና አልጫወትም ማለት ይችላል። እኔ መሀል ተከላካይ አይደለም ማለት ይችላል። ማለት አይገደድም። ኦኬ ዩናይትድ የመከላከል ቀውስ አለበት። የተከላካዮች አምና ደግሞ በጣም ፈታኝ የጉዳት ሲዝን ነበር እንደምታስታውሹ። ከዚህም የባሰ ትልልቆቹ ሃይ ፕሮፋይል ስህተቶች የመሀል ተከላካይ ሆኖ በመጫወት ምክንያት የተፈጠሩ ነበር። በተለይ የክሪስታል ፓላስ ጨዋታ ላይ ከፊቱ ማን ነበር? የሚገባ ፕሮቴክሽን የማይሰጠው ኤሪክሰን ነበር። ከጎኑ ማን ነበር? የ36 ዓመቱ ኢቫንስ ነበር። ስለዚህ ከራሱ ዞር ወጣና ማይክል ኦሊሴን ሊቆጣጠር ሞከረ እና በቃ ወደቀ። ምን አለ ጎሉን 4-0 የመጨረሻው የዝቅታው ነጥብ የነበረው ያ ጌም ነው። ሌላ ጌም ላይ በቃ ከፍተኛ ፖዚሽን የቦታ አረዳድ ችግር እንዳለበት የምታውቂው ከአርሰናል ጋር የነበረው የኦፍሳይድ ጎል ሲቆጠር እዛም ላይ በቃ ተወገዘ። ከዛ ጨዋታ ያለ ምህረት ማለት ይሄ በእኛ ዘመን ካየናቸው ምርጥ የአማካይ ተከላካዮች መካከል አንደኛው ነበር። ከዛ የኤፍኤ ካፕ የፍጻሜ ጨዋታ ሲመጣ አልተሰለፈም። አሰልጣኙ አላሰለፉትም። አሰልጣኝ ኤሪክ ቴን ሃግ ሶፊያን አምረባትን ያጫወተ 4 ቻምፒየንስ ሊግ ፋይናል የተጫወተ ተጫዋች ነው። ግን መጥፎ ነበር የመጨረሻው ያለፈው የውድድር ዘመን። ከዛ የውድድር ዘመንም ሲጀመር በቃ የሳውዲ ክለቦች በጠነኛ የፖሊሲ ለውጥም ስላደረጉ እንደ ድሮ ወደ ሪታይርመንት የተጠጉ ተጫዋቾችን ስለማያስፈርሙ የበለጠ ወጣት ታለንት ላይ ስላተኮሩ የሳውዲ ክለቦች አግሬሲቭ ሆኖ አልመጡም እሱ ለመውሰድ። የዩናይትድ ደጋፊ በሙሉ አብዛኛው ደጋፊ እንዲለቅ ይፈልግ ነበር ባለፈው ክረምት። ለምን ፈለገ አልልም፣ ጥሩ እየተጫወተ ስላልነበር። ከዛ ደግሞ እንደምታስታውሹ ከኒካስል ጨዋታ ጀምሮ ተቀየረ አይደለም ረፍት ሰዓት ላይ እዛ ኒካስል 3-0 ዩናይትድ ነው 2-0 3-0 ያሸነፈበት ጨዋታ ላይ። ከዛ ጨዋታ በኋላ ቀጥለው በመጡት 10 ምናምን ጨዋታዎች 130 ደቂቃ ነበር የተጫወተው ልጁ ይሄ ተጫዋች። ቀስ እያለ ግን ይሄ ውድድር ሪዴምፕሽን ሆኖ እየተነሳ መጣን። አሁን ዩናይትድ ቶተንሃምን ለማሸነፍ የተሻለ እድል አለው ብዬ ከማምንባቸው ምክንያቶች መካከል አንደኛው የካሰሚሮ ኤክስፒሪየንስ ነው።
ለብዙዎቹ የቶተናም ተጫዋቾች ምናልባት ከክርስቲያን ሮሜሮ በስተቀር የዓለም ዋንጫ ያሸነፈ ተጫዋች የዓለም ዋንጫ ፍጻሜ ላይ ትልቅ ጨዋታ የመጫወት ታሪክ ያለውን ሰን ቻምፒየንስ ሊጎች ተጫውቷል፣ ሌሎች ትልልቅ ጨዋታዎች ተጫውቷል። እንዲህ አይነት ልምድ ያላቸው ተጫዋቾች አሉ። ግን ዋናው ምክንያት የዚህ ተጫዋችም የካበተ የእንደዚህ አይነት ውድድሮች ልምድ አጋዥ ይሆናል ብዬ ስለማስብ ነው። አላቅም ያው ጥያቄ የለውም አንዱን አሸናፊ ነው ብሎ ለመገመት ያስቸግራል። አንድ ነጥብ ነው 2 ነጥብ ቢለያቸው 2 መጥፎ የሀገር ውስጥ ሲዝን ያሳለፉ ቡድኖች ናቸው። ግን የሱን መሻሻል እንደዚሁ በጣም በጣም አስደናቂ ነው። የካሰሚሮም ያለፉት ወራት መሻሻል ነው። ያለሱም ያለ ብሩኖም ዩናይትድ ለዩሮፓ ሊግ ፍጻሜ አይደርስም ነበር። በተለይ የካሰሚሮ ማንሰራራት ብሩኖ ያው ሁሌም የዩናይትድ ኮንሲስተንት ተጫዋች ስለነበር የሚገርመው የመጣበት ሲዝን ላይ ግነት እንደነበረው አውቃለሁ። ወደ ዩናይትድ ሲመጣ የነበረበት ሲዝን ያንን ያሳለፈበትን ሲዝን ማለት ከካንቶና ጋር ስለነበር የተነጻጸረው የሊግ ካፕ ፍጻሜ ኒውካስልን ካሸነፉ በኋላ ግን በኢምፓክቱ መጠን ማለት ካንቶና ኮልክ ሲመጣ የራሱን በእንግሊዝ ካልቸር ዩሮፒያን አይደለም ፈረንሳይ አይደለም እሱ ወደ ዩናይትድ ሲመጣ ፈርጊ 6 ዓመት ምናምን እንኳን አሰልጥኖታል ወደ ዩናይትድ ወርኪንግ ካልቸር ግን ልክ አልነበረም። ስቲል ብሪቲሽ ነው እና ያኔ አንድ ለወጠ የሚባለው ነገር የአመጋገብ ባህል የትሬኒንግ ባህል የምን ያለ ከቅድመ ጨዋታ የኢንቪንሲብል ትሬኒንግ የሚባለው ከሚታየው ትሬኒንግ ውጪ ያለው የህይወት ዘይቤን የሚመለከት ነገር ካሴሚሮም ሲመጣ አይነት ፕሮፌሽናል አቲቲዩድ ነው ይዞ የመጣው። ምክንያቱም ምህረት አልባ አሸናፊ ቡድን ውስጥ ነው የተጫወተው። የሪያል ማድሪድ ተጫዋች ነው የነበረው። ምናልባት የሆነ ጊዜ ዚዳን ምን ሲል ነበር ብቸኛው ማልተካው እንግዲህ ራሞስ ክርስቲያኖ ምን ባሉበት ሲዝን 2016-17 ሲዝን ብቸኛው ማልተካው ተጫዋች ካሴሚሮ ነው ይል ነበር። ብቸኛው ማይተካው ተጫዋች የኔ ቡድን ውስጥ ካሴ ነው ይል ነበር እና ለላሊጋና ለቻምፒየንስ ሊግ ብዙ ሮቴት ሲያደርግ ብቻ ሮቴት ያደርገው ተጫዋች እሱ ነው። ትልቅ ተጫዋች ነው። ግን ያለፈው ሲዝን ግን መጥፎ ሲዝን ነበር እና አንዳንዴ አንድ ሰው የሆነ ጊዜ እንደዚህ ያለና ጄሚ ካራገር ኳስ ሳይተውህ በፊት አንተ ኳስ ተው ብሎኝ ነበር። አሁን እሱ ኳስ ነው መተው ያለበት አለ። ጨካኝ አስተያየት ነው በጊዜው። ኦኬ ለፕሪሚየር ሊግ ላይሆን ይችላል። በቃ ለፕሪሚየር ሊግ አልሆነም ማለት የሆነ ተጫዋች መጥፎ ነው ማለት አይደለም። ግን እንደ አይነት አስተያየት ሰጥቶ ነበር። አሁን ግን የሚገርም ማንሰራራት ለአሁን ትላንት አስደናቂ አልነበረም እንደ ሌሎቹ ጨዋታዎች ግን ኢምፓክት ፈጥሯል። የማሸነፊያውን ወይም ዩናይትድ 2-1 የመራበትን ጎል ያስቆጠረው እርሱ ነው እና እንዳልኩት ሌኒዮሮ በጣም ጥሩ ተጫውቷል። በጣም ጥሩ ያው ኢንኮንሲስተንሲ ትጠብቂያለሽ አይደለም ወጣት ተጫዋች አንዳንድ የኒውካስሉ አይነት ጨዋታ ምን ይኖራል ግን በወጣት ተከላካይ ውስጥ ያለ ውጣ ውረድ ነው። ይሄ ደግሞ የመጨረሻው ቦታ ላይ ስትጫወቺ ይመችስ ለስተት የተጋለጠ ቦታ ነው ይሄ ቦታ። ማውንትን በተመለከተ የመጀመሪያ የኦልትራፎርድ ጎሉ ብቻ ሳይሆን አንድ ስታቲስቲክስ ያየሁት በአውሮፓ ውድድር ላይ ተቀይሮ ገብቶ በኖካውት ጨዋታ 2 ጎል ያስቆጠረ በ22 ዓመት ውስጥ የመጀመሪያው የማንቸስተር ዩናይትድ ተጫዋች ነው። ለመጨረሻ ጊዜ ይሄንን ያደረገው በአውሮፓውያን አቆጣጠር 2003 ላይ ቤካም ከፈርጉሰን ጋር በተኳረፈ ሰሞን የቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ በኦልትራፎርድ ሲደረግ ዩናይትድ በሪያል ማድሪድ በሮናልዶ ሃትሪክ ይመራ ነበር 3-2። ዴቪድ ቤካም የመልቀቂያው ሰሞን ላይ ነበር። በዛ ሰሞን ቁልፍ በነበሩ የሪያል ማድሪድ የአርሰናል ጨዋታዎች ላይ ከዴቪድ ቤካም ይልቅ ኦሌ ጉናር ሶልሻን የቀኝ ክንፍ ተጫዋች እያደረጉ የሚጠቀሙ ነበር ሰር አሌክስ እና ዛ ጨዋታ ላይ ቀይረው አስገቡትና 2 ጎሎች አስቆጠረ። አንደኛው ድንቅ የቅጣት ምት ጎል ነበር። የመጨረሻ 2 ጎሎች አይ ቲንክ የቅጣት ምት ጎሎች ናቸው። ኤቨርተንን ነበር የመጨረሻ ጨዋታውን ዩናይትድ የገጠመው በጣም የሚደንቅ የቅጣት ምት ጎል ጉዲሰን ፓርክ ላይ አስቆጥሮ እንደነበር ትዝ ይለኛል። እና ትላንትናም ሜሰን ማውንት ለመጨረሻ ጊዜ በአውሮፓ ጨዋታዎች በኖካውት ጨዋታ ማለቴ ነው ተቀይሮ ገብቶ ጎል በማስቆጠር ዴቪድ ቤካም የቤካምን 7 ቁጥር መለያ ነው የሚለብሰው እንደምታውቁው 7 ቁጥር በዩናይትድ ትልቅ ታሪክ ያለበት መለያ ነው። ቤስት ክርስቲያኖ ካንቶና ቤካም የለበሱት መለያ ነው። እንደዛ አይነትም ኤክስፔክቴሽን ነበር እንደምታስታውሱ ሲመጣ ወደ ዩናይትድ። ግን ትላንትና ከቤካም በኋላ የመጀመሪያው ተጫዋች ነው በቻምፒየንስ ሊግ ወይ በዩሮፓ ሊግ ወይ በጠቅላላው በአውሮፓ ውድድር ላይ ተቀይሮ ገብቶ 2 ጎል በማስቆጠር ከስፐርስ ጋር ነው የሚጫወቱት። ስፐርስ ቦዶ ግሊምትን ያሸነፈው ምሳ አንድ ነገር ብቻ ማለት ፈልጋለሁ። ቦዶ ግሊምት
67% ፖሴሽን ነበር። ለምን ይሄንን እላለሁ? በአርቲፊሻል ተርፍ ነው ጨዋታው የተደረገው። 3-1 እያሸነፉ ነው የመጡት። ስለዚህ ሚኒማሊስት ቢሆን የጨዋታ እቅዳቸው እረዳለሁ። ግን ፖስቴኮግሉ እንደ አንዳንድ ጊዜ እንደ አሞሪም ሁሉ አሞሪም በሴትአፕ ነው፣ በሲስተም ዶግማዊ ነው። በአፕሮች አይመስለኝም። በአፕሮች ትልልቅ ጨዋታዎች ላይ ለምሳሌ በትራንዚሽን ለመጫወት ይሞክራል፣ በሎ ብሎክ ይከላከላል። አሰልጣኝ አንጅ ፖስቴኮግሉ ግን በአፕሮች ደረጃ ዶግማዊ ናቸው ተብሎ የሚተቹ ናቸው። አንዳንድ ጨዋታዎች ላይ ግን እያየው ነው በዚህ አመት። ለምሳሌ ሊቨርፑልን በሊግ ካፕ የፍጻሜ ግማሽ ጨዋታ በገጠሙበት ጊዜ 1-0 በሉካስ ቤርግቫል ጎል ሲያሸንፉ ከ40% በታች ፖሴሽን የነበራቸው። ማንቸስተር ዩናይትድን በገጠሙበት ጊዜ 4-3 ሲሸንፉም ከ40% በታች ፖሴሽን የነበራቸው። ትላንትና ከ40% በታች ፖሴሽን የነበራቸው። ምን እያደረጉ ይመስለኛል? አንዳንድ ጨዋታዎችን እየመረጡ ፕራግማቲክ ለመሆን እየሞከሩ ነው ማለት ነው አሰልጣኝ። ማይ ዌይ ወር ዲ ሃይዌይ የሚባል ነገር የለም። አንዳንዴ አዳፕት ማድረግ ጀምረዋል አሰልጣኙ። ምን ያደርጋቸዋል አላቅም። እንግዲህ አሁን ፍጻሜ ደርሰዋል። እንደምታስታውሱ የውድድር ዘመኑ ሲጀመር ኖርማሊ በሁለተኛ ዓመት ዋንጫ አሸንፋለሁ ብለዋል እና የዛሬ 4 ወር የዴሉዥናል የሆነ ሰው የቡድኑን ድክመት በትክክል አንጥሮ ያልተረዳ ሰው አስተያየት ይመስል ነበር። አሁን ያው 90 ደቂቃ ነው የቀራቸው ማለት ወዲያው የቶተናም ደጋፊዎች ፍላግ ያደረጉት ኖርማሊ የውድድር ዘመኑ ሲጀምር ነው ማለት በሁለተኛው ዓመት ዋንጫ አሸንፋለሁ አሉ። ቀደም እንዳልኩት ስፐርስ አድቫንቴጅ ነበረው በዚህ ዓመት። ስፐርስ የቻምፒየንስ ሊግ ፎርማት ተቀይሯል። ስለዚህ ከኖ ፍራንክፉርት ቀላል ቡድን አይደለም ምናምን። ግን ለምሳሌ በቻምፒየንስ ሊግ ከምድቡ የወደቀ እንደ አትሌቲኮ ማድሪድ አይነት ቡድን ቢሆን ኖሮ ግማሽ ፍጻሜ ቢገጥማቸው ያልፉ ነበር ወይ አላቅም። ግን ሆኖላቸው ቡድኑ ለፍጻሜ ደርሷል አሁን ዞሮ እና ከዩናይትድ ጋር በቅርብ ጊዜ ጥሩ ታሪክ አላቸው። አሁን ትልቁ ጥያቄ በፕሪሚየር ሊግ ፔስ ነው ጨዋታው የሚደረገው ወይስ በአውሮፓ ፔስ ነው የሚደረገው? ምክንያቱም የኢንቴንሲቲና የፔስ ጉዳይ ያነሳል አሞሪም። ግን ደግሞ የፍጻሜ ጨዋታ እንደምታውቂው እንደ ሊግ ጨዋታ አይደለም። የፍጻሜ ጨዋታ ስነ ልቦና እንደ ሊግ ጨዋታ አይደለም። እኔም አልገምትም በፕሪሚየር ሊግ ኢንቴንሲቲ የጨዋታ ይደረጋል ብዬ አልገምትም። ምንም እንኳ በቅርብ ጊዜ ካለፉት 5 ጨዋታዎች 4ቱን ቶተናም ያሸነፈ ቢሆን አንዱን አቻ ቢሆንም የተለያዩት እና ከዩናይትድ ጋር ላለፉት 2 አመታት ባይሸነፍም ግን የፍጻሜ ጨዋታ ባጅ ይጫወታል፣ ታሪክ ይጫወታል። ያው 1 ነጥብ ላይ መቼስ ቶተናም ማሸነፉ አይቀርም። የሆነ ታሪክ ላይ የሆነ ቡድን የሆነ ዋንጫ ይወስዳል የሆነ ጊዜ that's normal። ዘላለም አትወስጂም ተጽፏል የሚባል ነገር የለም። የሆነ ጊዜ ያ ታሪክ ይቀየራል። ግን ለጊዜው የባጅን ታሪክ በዛ መለያ የተሰራን ገድል አሳንሻ አላይም። ሊቨርፑል፣ ማንቸስተር ዩናይትድ፣ አርሰናል፣ ሪያል ማድሪድ፣ ባርሰሎና ምን በየሀገሩ ዩቬንቱስ፣ ሚላን፣ ኢንተር ዶሚናንት የሆኑት ቡድኖች ልክ እንደ ቶተንሃም ለ40 ምናምን አመት ለምሳሌ ዋንጫ ያልወሰደን ቡድን በሚገጥሙበት ጊዜ ያላቸው ስነልቦና አንድ አይመስለኝም እና እንደ ይሄ በጣም ወሳኝ ፋክተር ሊሆን ይችላል። አሰልጣኝ አንጅ ፖስቴኮግሉ ግን ሰሞኑን ምን ለማድረግ እየሞከሩ መሰለሽ? ሲጅ ሜንታሊቲ የሚባል አለ አይደል? በቀደም ቬንገር ተናገሩ። የዩሮፓ ሊግን የሚያሸንፍ ቡድን ወደ ቻምፒየንስ ሊግ መግባቱን ፌር ነው ብዬ አላምንም። ጠየቃቸው። ሪቻርድ ኪስ ነው አክቹሊ ጠየቃቸው። እዛ ይሄ ጥያቄ ለሁለቱም አሰልጣኞች ቀርቦ ነበር፣ ለፖስቴኮግሉም ለአሞሪም። አሞሪም እንግዲህ ህግ ስላለ ነው ሰዎች የሆነ ጊዜ አይ ይሄ ትክክል አይደለም ብሎ መቀየር ከፈለጉ ያው ህጉ ይቀየራል። ግን ለጊዜው አሁን ህጉ ወደ አውሮፓ ውድድሮች እንድንሰብ ቢገባንም ባይገባንም አሁን ባለው የዩኤፋ አሰራር ወደ ቻምፒየንስ ሊግ ያሳልፋል እስኪቀየር ድረስ። እውነቱ ይሄ ነው አለ ፖስቴኮግሉ። ግን ይሄ ቶተንሃም እኮ እዚህ ድረስ መምጣት ብዙ ሰዎችን እኮ ያበግናል እኮ ብዙ ሰዎችን ያናድዳል አሉ እና ትላንትና ደግሞ እንዲሁ በጣም የኛ ለፍጻሜ መድረሳችን እናንተንም ብዙ ሰዎችን ያናድዳል እርግጠኛ ነኝ። አሁን ምን አይነት ልክ የጆዜ ታክቲክ አለ አይደለም አስ አገንስት ዘ ሬስት ኦፍ ዘ ወርልድ አይነት ያቺን ሲጅ ሜንታሊቲ ለመፍጠር እየሞከሩ ነው። በአንድ ኮንሰፕት ዙሪያ ቡድናቸውን ደጋፊዎቻቸውን ሁሉ ለማሰባሰብ እየሞከሩ ነው። ለፍጻሜ ጨዋታ በፊት ያንን ትሪክ አድርገዋል እና እንግዲህ ቡድናቸው ፍጻሜ ደርሷል። ያሉትን ያደርጋሉ ወይ? በሁለተኛው አመታችን ኖርማሊ ዋንጫ እንወስዳለን ብለዋል። እስካሁን በዩናይትድ አልተሸነፉም እኛ አሰልጣኝ። በሌሎች ሀገራት ብዙ ታሪክ አላቸው እንደምታውቂው። የመጀመሪያው
አውስትራሊያ አሰልጣኝ ናቸው በእንግሊዝ በማሰልጠን የመጀመሪያው አውስትራሊያ አሰልጣኝም ናቸው ለዩሮፓ ሊግ ፍጻሜ በማለፍ። ስለዚህ መጠነኛ ታሪክ ነው። ግን አውስትራሊያንም ብዙ አንሰማ በማሰልጠን ማለት ነው። ብዙ ሀገር ሰርተዋል። መካከለኛው ምስራቅ ሰርተዋል፣ ጃፓን ሰርተዋል፣ ስኮትላንድ ሰርተዋል። ሀገራቸው የአውስትራሊያ ብሔራዊ ቡድን ሳይቀር ወደ ዓለም ዋንጫ ይዘው ሄደው አሰልጥነው ያውቃሉ። ትልቅ ኤክስፒሪየንስ ያላቸው አሰልጣኝ ናቸው። ለሳቸው ጣፈንታ ግን ልዩነት አያመጣም እየተባለ ነው እንዳልኩት በቶተንሃም አሰልጣኝነት የመቀጠል አለመቀጠላቸው ጉዳይ በዚህ ጨዋታ የሚወሰን አይደለም። እንዲያውም አንዳንዶች እንደሚሉት ተወስኗል ማለት አያሰለጥኑም በሚቀጥሉ ዓመት ቶተንሃምን ይላሉ። ግን ለዳንኤል ሌቪ ግን ከ8 ዓመታቸው ጀምሮ ወደ ቶተንሃም የቢል ኒኮልሰንን ቶተንሃም ያዩ በአካል ስቴዲየም ገብተው ያዩ ናቸው። የመጨረሻው ትልቁ የቶተንሃም ቡድን የሚባል ዋንጫዎች ያሸነፈው ቡድን የቢል ኒኮልሰን ቡድን ያንን ሁሉ የገቡ ያዩ ናቸው። ቶተንሃም በዓለም ላይ አትራፊው ቡድን ምናልባት በሞደርኒቲ በስቴዲየሙ ዝመና ምናምን ቤርናቤው ፎካከረው ካልሆነ በስተቀር በጣም ዘመናዊ ስቴዲየም ነው የቶተንሃም ስቴዲየም። ፋይናንሳዊ ስኬቱ የሚደንቅ ነው። በፕሪሚየር ሊግ ከሁሉም ክለቦች የተሻለ ፋይናንሳዊ ስኬት አለ። ግን በዋንጫ ግን የደጋፊው ሮሮ ብሶት እንዳለ ታውቂያለሽ። በዚህ ዓመት ሌቪ አውት የሚል ብዙ ጽሁፍ አይተናል። ለሳቸው ትልቅ አጋጣሚ ነው ይሄኛው ለሌቪም የደጋፊዎቹን ቁጣ ያስታግስ እንደሆነ አላውቅም። ግን ለሁለቱም ቡድኖች ብቻ በጣም ወሳኝ ጨዋታ ነው። ስለዚህ የፍጻሜው ጨዋታ ሜይ 21 በቢልባኦ ዩናይትድ የግማሽ ፍጻሜ የመጀመሪያ ጨዋታውን ባደረገበት ሳን ማሜስ ይጫወታል። ለሁለቱም በጣም ትልቅ እንደውም አንዳንድ ሰዎች በቻምፒየንስ ሊግ በዩሮፓ ሊግ ታሪክ ኮንሲኩዌንሻል ጨዋታ ትልቁ ኮንሲኩዌንሻል ጨዋታ ይሉታል። ምክንያቱም ቀደም እንዳልነው ነው የዩናይትድን የፋይናንስ ሁኔታ በጣም ሊወስን የሚችል የፋይናንስ ሁኔታ ደግሞ የተጫዋቾችን የዝውውር ሁኔታ ይወስነዋል። አሁን ሰዎች ይሄ ስኳድ ለቻምፒየንስ ሊግ ዝግጁ ነው ምናምን የሚሉ ሰዎች አሉ። እሱ ሌላ ጥያቄ ነው። ምክንያቱም ይሄው ስኳድ ላይሆን ይችላል በሚቀጥለው ዓመት ቻምፒየንስ ሊግ የሚሰጣቸው የበለጠ ተጨማሪ የዝውውር ሊዌ አለ እና በጣም 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 ትልቅ ጨዋታ ነው። ምናልባት ዩናይትድ በቅርብ ዓመታት ካደረጋቸው ጨዋታዎች ሁሉ ትልቁ ጨዋታ ሊሆን ይችላል። ዩናይትድ በቅርብ ዓመታት ቶተንሃም በቅርብ ዓመታት ከ2019 የቻምፒየንስ ሊግ ፍጻሜ በኋላ ትልቁ ጨዋታ የኛው ጨዋታ ነው የሚሆነው። ጥያቄ የለውም። ለቶተንሃምም ቢሆን ለክለቡ ታሪክም ከ4-10 ዓመታት መጠበቅ በኋላ የአውሮፓ ውድድር ለማሸነፍ የሚችሉበት እድል ከ17 ዓመት በኋላ የትኛውንም አይነት ዋንጫ ለማሸነፍ የሚያስችል እድል አለ። ቶተንሃም ውስጥ ዋንጫ ያላነሳ እንደ ሰና አይነት ተጫዋች አለ። እሱም ከአንድ ክራውኒንግ ሞመንት ጋር ከቶተንሃም ለመልቀቅ 1 ዓመት ውል አለው። ግን ዋንጫ እስካሁን ድረስ አላሸነፈም። ጫፍ እየደረሰ ብዙ ስብራት የነበረው ተጫዋች ነው። ስለዚህ ለእነሱም ሲምቦሊክ ትርጉም አለው። ለዩናይትድ ግን ሲያልቅ በሳቅ ሊሆን ነው ማለት ነው። አምናም ኤፍ ኤ ካፕ አሸንፎ ቢያንስ በዋንጫ ነበር የተጠናቀቀው። አየሽ አሁን የፍጻሜ ጨዋታ እንዴት እንደማትገምጪ። አሁን አምና ዩናይትድ ካሳለፈው ሲዝን አንጻር አብዛኛው ሰው ሲቲን ነው ሊገምት የሚችለው አይደል? ግን ዩናይትድ አሸነፈ። ከሊግ ሲዝን ጋር የግድ ሪሌትድ አይደለም የፍጻሜ ጨዋታ። ከሊግ ሲዝን ጋር የግድ የተቆራኘ አይደለም። ትዝ ይለኛል ማድሪድ ከ30 ምናምን ዓመት በኋላ 98 ላይ ቻምፒየንስ ሊግ ሲያሸንፍ አራተኛ ነው። በማድሪድ አራተኛ ሆኖ ሲያርስ ያዩት ያኔ ነው መሰለኝ እና በካርሎስ ኪሮሽ ጊዜ አራተኛ ሆኗል። ግን ቻምፒየንስ ሊግ ግን አሸነፈ እና የኖካውት ውድድር የግድ ከሊግ ጋር ግንኙነት የለው ማለት ነው። እና ሁለቱም ግን መጥፎ የሊግ ሲዝን አሳልፈው አውሮፓ ውድድር ሊያድናቸው ወይም ሳልቬጅ ሊያደርጋቸው እድል አላቸው። የተወሰነ አድማጮቻችንን አስተያየት እንቀበል። ራሺ ፈይሰል ምሽት ሁሌም አንተ እንደምትለው ትልቅ ቡድኖችና የጥሩ ቡድን ልዩነት የሚለየው በሚቀይሯቸው ተጫዋቾችና ያንን የሚያረጋግጥ ጨዋታ ነበረ። መጨነቅ ሳይገባል ለደቂቃዎች ተጨንቀን ነበር። በመጨረሻም ድለኛ ሆኗል ዩናይትድ ብለን በብዙ ልባችን የተሰበረው በዩናይትድ የተነሳ በብዙ የደስታን ባላነባ ነው። ለየትኛውም አይነት ብሽሽቅ ብለን የምንቃረናቸውን ክለብ ያልደገፍን ከየትኛውም አይነት ቁማር ነጻ ሆነን ፉትቦልን በፓሽን የምንደግፍ የማንም ክለብ ክብር ሳንነካ ክለባችንን ከልብ ለምንወደው ይህ ድል ይገባናል። ግሎሪ ግሎሪ ማን ዩናይትድ ብሎናል። ሄብሮም ሳሙኤል እንዴት ናችሁ? ዛሬ ልደቴ ነው ሃፒ በርዝዴይ በለኝ አላዛር ብሏል። ሃፒ በርዝዴይ በደብ የሞቀ ቀን 16 ዓመቱ ነው ሄብሮም።
እንኳን ተወለድክ እንላለን። ሄብሮም ወደ ጨዋታው ስመለስ ለማንቸስተር ዩናይትድና ለቶተናም ፍጻሜ መድረስ የአውሮፓ ሊግ መዳከም ምክንያት ይመስለኛል። ይህንን ስል ግን የዩናይትድን ልፋት ክሬዲት ላለመስጠት አይደለም። ግን በዚህ ሲዝን ዩናይትድ በአውሮፓ ሊግ በጣም ትልቅ ቡድን አልገጠመም። ሁሉም አቬሬጅ ቡድኖች ናቸው። የቶተናም ደግሞ እጅግ ትንሽ ቡድን ነው እያሸነፈ የመጣው። በአውሮፓ ሊግ ሁለት የእንግሊዝ ቡድኖች ሲገናኙ ከ2018-19 በኋላ ለመጀመሪያ ጊዜ ነው። ያኔ ቼልሲ አርሰናልን 4-1 አሸንፎ ነበር። ዩናይትድ ዋንጫውን የሚያሳካ ይመስለኛል ብሏል። ጋሹ ግርማ ስለ ዩናይትድ የዚህ አመት ሁኔታ ለማብራራት በጣም ያስቸግራል። የተመሰቃቀለ አመት ሆኖ ነው በዚች ዋንጫ አመቱን ከዘጋ እሰየው። ግን ከፊታችን በጣም የምፈራው ቶተናም ቆሟል። እውነት ለመናገር አርሰናል ወይም ሲቲ ቢደርሰን ይሻለን ነበር ከቶተናም ይልቅ። በተረፈ ግን ወደ ጨዋታው ስገባ ሰልቺ ዩናይትድ እስከ 60 ደቂቃ አየን። በእውነቱ ውጤቱ ጨዋታውን አይገልጸውም። ግን እግር ኳስ እንዲህ ነው፣ ጥሩ ሳትጫወትም ታሸንፋለህ ብሎናል። ቃላብ ማንቸስተር ትናንትና እስከ 70ኛው ደቂቃ ድረስ ብልጫ ተወስዶበት ነበር። አንድ ጎል ቀደም ብሎ ማስተናገዱ ትንሽ ውጥረት ውስጥ አስገብቶት ነበር። ምክንያቱም አንድ ሌላ ተጨማሪ ጎል ቢቆጠር ኖሮ የባሰ ችግር ውስጥ ይገባ ነበር። ግን ሰውየው ቆንጆ ቅያሪ ማድረጉ ጨዋታውን አስገራሚ አድርጎታል። ብቻ ለአሞሪም ደስ ብሎኛል። ይሄኛው ዋንጫ ብናነሳም ይህንን ሲዝን ቀፋፊ ውድድር አመት ከመሆን አይመልሰውም። አሞሪም ይህንን ብሏል። ግን አሁን አየር ላይ ነን የማንቸስተር ደጋፊዎችና የፈለግነውን ብንል ቻሉን ደሞ እኮ ያደባሪ ቡድን ወደ ወድቆልናል ብሏል እና አሁን ለዩናይትድ እስኪላጥ ድረስ አጨበጭባለሁ ብሎናል። ወሰን ማንደፍሮ በክለቡ ውጣውረት ስትወርዱ የነበራቸው ዩናይትድ ደጋፊዎች በምሽቱ አስደናቂ ድል እንኳን ደስ አላችሁ። ምንም እንኳን በሊጉ 15ኛ ደረጃ ላይ ቢቀመጥም ካለፈው ውጣውረድ አኳያ ካየነው ይህን ዋንጫ ማንሳት ለዩናይትድ ታላቅ ስኬት ይመስለኛል። በዘንድሮ የአውሮፓ ውድድር ልዩ የሆነው ቀዩ ሰይጣን ይህንን ዋንጫ ከማሳካት የሚገድበው ያለ አይመስለኝም። ሌላው በብቃቱ ተስፋ የተቆረጠበት አብቅቷል ጨርሷል ሲባል የነበረው ካሴሚሮ ለቡድኑ ወሳኝ መሆኑ በትናንትናው ጨዋታ አስመስክሯል። ክብርና ውዳሴም ይገባዋል ለተጫዋቹ ብሎናል። የመጨረሻ አስተያየት እንቀበል። ዮናስ ይርጋ ዩናይትድ ከፊቱ ትልቁ 90 ደቂቃ ቀርቶታል። ቶተናም በእነዚህ 2 አመታት በእኛ ላይ የነበረውን የበላይነት ቢኖረውም ይሄኛው ጨዋታ ግን ጥሩ መበቂያ ነው። ስለ ሌኒሮ ግን መወራት አለበት። እጅግ ምርጥ ምሽት ነበር ያሳለፈው። ማውንት ምን ያክል በአሞሪም እንደሚወደድ ትናንትናም ሲያገባ አሞሪም ደስታውን የገለጸበት መንገድ ያስታውቃል ብሎናል። እናመሰግናለን አድማጮቻችን። አሁንም ከኛ ጋር እንድትቆዩ ነው የምንጋብዛችሁ።